ከየት ቤተ እምነት ነው አቢሲኒያ? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ገስት ስለላክልኝ ነው ያስገባው። እየተናገርን ያለውን ሰምተዋል? እስኪ አስረዳኝ። አልሰማሁም። መሀል ላይ ስለገባው ብቻ ኦርቶዶክስ ምናምን ስትነቅፍ ሰምቻለሁ። እስኪ ልስማ። እሺ ይሄ ፒክቸሩ ላይ ቢታየው አርዕስታችን ነው። እሺ እዚህ ጋር እንደዚህ ላድርግልህ። ይሄ ፒክቸሩ ላይ የሚታየው አርዕስታችን ነው። እሺ የጌታችን የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም በየበረሃ በየሰዎች በየዋሻ እየተገለጠች ሰዎችን የሰው ልጆችን ጡቷን እያጠባች ታሳድጋለች እና እንደዛ ታምናለህ አንተ? እንኳን የጌታችን እናት የማንኛውም እናት አጥብታ ልታሳድግ ትችላለች። ምን ችግር አለው? አይ የማንኛውም እናት እኔ አሁን የኔ እናት 10 ልጆች አላት። አሁን የአንተ እናት አሁን ለምሳሌ ብትሞት ሌላው እናት አጥብታ ታሳድጋለች። አድመጣ እኔ አልሞተችብኝም። ሳትሞት እስካሁን ድረስ ስላለች አልሞተችብኝም። ሳትሞት 10 ልጆች አጥብታ ታሳድጋለች ብዬ ስልህ ያልሞተችው እናቴን ምሳሌ አታደርግ። ኦኬ ያልኩ እኔ እናቴ 10 ልጆች ወልዳለች። እኔ ሁለተኛ ልጅ ነኝ። በህይወት ስላለች ዛሬ ጠብተን ያደግነው 10ችንም ጠብተን ያደግነው ስላልሞተች ማለት ነው። ኦኬ ምናልባት ህፃናት ሆነው ሳሉ በእናታቸው ወላጆቻቸው ቢሞቱባቸው አንዳንዶቹ ጥቂቶቹ ናቸው ጡት ሊያጠቡ የሚችሉት። ያውም እሱንም ያውም ምናልባት የጡት ወተት ካላቸው በወቅቱ ማለት ነው። በጎረቤት እንኳን ቢሆን በስጋ ዘመድም ቢሆን እንኳን የጡት ወተት ካላቸው ወስደው ሊያጠቡ ይችላሉ እንጂ አብዛኞቹ የሚያጠቡት ምንድነው? ወተት ነው። በወተትና በአጥሚት ነው ኢትዮጵያ ውስጥ የሚያድጉት ማለት ነው። በዚህ በውጭ ሀገር ቢሆን በሆስፒታል ቢወለዱ መንግስት ነው ወስዶ በሀገር ቤትም የሚያሳድገው ማለት ነው። ከጥቂት ስንቶች ካልሆኑ በስተቀር አንዷ የሌላኛውን ልጅ ጡት ወስዳ አታጠባም፣ በፍጹም አታጠባም። ስለዚህ እኔ እያልኩ ያለሁት የጌታችን እናት ማርያም አንድ ሰው ብቻ አይደለም፣ 2 ሰው ብቻ አይደለም፣ 3 ሰው ብቻ አይደለም፣ 4 አይደለም፣ 5 አይደለም፣ ከዛ በላይ ያሳያለሁ። ጡት እያጠባች ህፃንን ታሳድጋለች እና አሁን ማርያም አጥብታ ያሳደገችው ህፃን ነው። እዚህ አሁን አድጎ ዛሬ ገድሉን የምናየው ሰውዬ ሙሉ በሙሉ ከልጅነት እስከ እውቀት ድረስ የማርያምን ጡት እየጠባ ነው ያደገው። እሷም ጡቷን እያጠባች ነው ያሳደገችው። ይህንን ትቀበለዋለህ ወይ ነው እያልኩ ያለሁት። ቀበለዋለሁ። ይሄን ማለት ጡቷን አጥብታ አሳደገችው የሚለው ምንም ወንጀል የለውም። ምንም ከምንም ጋር አይገናኝም። ከተጻፈ አዎ አንድ ነገር ላንብብልህ። ቆይ እዚህ ጋር እንደዚህ ከዚህም በኋላ በሞግዚቱ እጅ እየበላና እየጠጣ 5 ዓመት ተቀመጠ። መናገርም የማይችለው ነው። ከህፃናት ጋር ይጫወት በምድርም ይመላለስ ነበር። የ5 ዓመት ዘመን በተፈጸመ ጊዜ ወደ ገዳም መጣ። በዚያም እመቤታችን ማርያም ለተወደደ ልጇ ጡት እያጠባት አገኛት ይላል። ጡት እያጠባች አገኘት ይላል። ኢየሱስ ክርስቶስ በገዳም ውስጥ ማርያም ጡት እያጠባችው ዛሬም አለ ማለት ነው። ይሄ እንግዲህ በአቡነ ተክለ ሃይማኖት ዘመን የሆነ ነው። ይሄ ዘመን አቡነ ተክለ ሃይማኖት ደግሞ በ12ኛው በ13ኛው መቶ ክፍለ ዘመን በአፄ ገብረ መስቀል ነበር አይደል መርጌታ? በ13ኛው መቶ ክፍለ ዘመን 13ኛው ክፍለ ዘመን 13ኛው ልክ ነው። ቴንክ ዩ 13ኛው መቶ ክፍለ ዘመን ማለት ነው። ማርያም ግን ካረፈች ከ1300 ዓመት በኋላ እንደማለት ነው። ካረፈች በአጸደ ስጋ በአጸደ ነፍስ ነው ያለችው እሷ። ይሄ እንዳይረሳ። ምንም አይነት ምግብ የለም። ለጡት ልታወጣ የምትበላበት አንዳች ነገር በሌለበት በአጸደ በመንፈስ ሆና እንግዲህ እንዴት አይነት ጡቶች እንደሆኑ ምን እንትን አይደለም። እሱንም አያይዘህ ንገረው። መርጌታ ትክክለኛ መርጌታ ነገር አቢሲኒያ ቆይ ከኔ ጋር የምታወራው እና ከኔ ጋር የምታወራው ለመርጌታ ጥያቄ አለኝ። በኋላ ትጠይቃቸዋለህ። ከኔ ጋር የምታወራው አሁን ከዛ ታወራቸዋለህ በኋላ። አይ ቲንክ መኪና ውስጥም ስለሆነ ሲጨርስ ታወራዋለህ። ኦኬ የጌታችን እናት ማርያም በ13ኛው መቶ ክፍለ ዘመን ለነበረው አባ ዮሐንስ ለተባለው ሰውዬ ዋሻ ውስጥ ኢየሱስ ክርስቶስን ጡት እያጠባቸው አገኛት ይላል። የጌታ እናት እንግዲህ ሞታ ከተነሳች ከ1300 ምናምን ነገር ዓመት በኋላ ነው ይሄ ነገር የሆነው ማለት ነው። ስለዚህ ኢየሱስ ክርስቶስ ዛሬም ጭምር ጡት ይጠባል ማለት ነው። ኢየሱስ ክርስቶስ እኮ እንደ ማንኛውም ስጋ ለብሶ ሲያድግ መጥባት ባለበት ሰዓት ጠብቷል። አዎ ሞቶ ከተነሳ ካረገ በኋላ ማርያምን ከሞተች በኋላ ጡት እያጠባችሁ በዋሻ ውስጥ አገኛት ይላል። ግን ህፃን ሆኖ መጥባቱን ታምናለህ?
እንዴ? እሱማ እንደ እናት ሆነ እኮ ስለወለደችው እሱኛን አይደለም የጠየኩ እንዴ? ምንድነው እያልከ ስለ ኢየሱስ ክርስቶስ እንትን ስልክ ነው ብራዘር፣ ሰው ሆኖ ስለተወለደ መጠባቱን ታምናለህ ወይ ነው የምልህ። የተጻፈ የለም ግን የተጻፈ ባይኖርም እንደ እናት አጥብተዋለች። የተጻፈ የለም ጡት ጠባ ብሎ የሚል የተጻፈ የለም። ግን እንደ ማንኛውም ሕፃን እናት አጥብተዋለች፣ አሳድገዋለች። የተጻፈ የለም እኮ አልኩህ ብራዘር፣ የተጻፈ የለም። ግን አንድን ጠብቶ በሚያድግበት አጥብተዋለች፣ አላጠባቸውም ኢየሱስ ክርስቶስን ነው ሜት አድርጌያለሁ ብራዘር። እያወራሁ አጥብተዋለች አላጠባችሁም ብለህ አትበለኝ። የተጻፈ የለም ግን እንደ እናት ሆና ስለጸነሰችው እናት ሆና ስለወለደችው በጥበብና በእውቀት በሰውና በእግዚአብሔር ፊት ስላደገ እንጀራ እህል በልቷል፣ ውሃ ጠጥቷል። ጡትም ብታጠባው የተጻፈ አይኖርም። ጡት ብታጠባው እናቱ ናትና አጥብተዋለች ብለን እንላለን። ግን የተጻፈ የለም። የተጻፈ የለም ማለት ግን ሁሉ ነገር ይጻፋል ማለት አይደለም። የተጻፈ የለም ግን ጠብቶ አድጓል ብለን እናምናለን። ኦኬ፣ የተጻፈ ግን የለም። አሁን የጠየኩ ያለሁት ያኔ እሺ በህፃን በመሆኑ ጠብቶ ይደግ እንደ ማንኛውም እስራኤላዊ ስለተወለደ ማለት ሰው ሆኖ ስለተወለደ፣ ሞቶ ግን ከሙታን ተነስቶ ወደ አባቱ ካረገ ከ1300 ዓመት በኋላ ዋሻ ውስጥ እያጠባችሁ አገኘችው ነው ብሎ የሚለው ይሄ እንዴት ሊሆን ቻለ ነው የምልህ። ወንድማችን አቢሲኒያ ማይክ ሚዩት ነው። ይሄ ለእግዚአብሔር እናት ምንም የሚሳናት ነገር የለም። ይሄን ለማድረግ ሞቶ ከተነሳ ካረገም በኋላ ታጥበዋለች እያልከኝ ነው? አሁን እኮ ስለ ኢየሱስ ክርስቶስ አይደለም እያወራ ያለው፣ ስለ ሌላ ትውልድ እኮ ነው አይደል? ነው ስለ ኢየሱስ ክርስቶስ ነው የሚለው። ነው የ5 ዓመት ዘመን በተፈጸመ ጊዜ ይሄ ዮሐንስ የሚባለው ዘጸገሮ የሚባለው እሱ ወደ ገዳም ወጣ፣ ህፃኑ ማለት ነው። ከዛስ በዚያ ቤት በገዳሙ ማለት ነው እመቤታችን ማርያም ለተወደደ ልጇ ጡት እያጠባች አገኛት ይላል። ገዳም ውስጥ ማርያም ለኢየሱስ ጡት እያጠባችው አገኛት። ይሄ ልጅ የ5 ዓመት ህፃን ሆኖ ወደ ገዳም ሲሄድ እያለ ነው። አሁን እኮ ይኸውልህ አንተንም እያጠባችህ እኮ ነው። በነገራችን ላይ እኔን አጥባኛ እየተጠቀምክ ይኸውልህ 690 ሰው እየተከታተለ አንተንም እያጠባች ነው። እንጀራ ሆና ነው ያለችው አሁንም ቢሆን ለአንተ። መልሱ ይሄ ነው ወንድሞቼ። እኔ ደግሞ ማርያም እንጀራ እየሆነች ነው አሁን ራሱ ማለት ነው፣ እያጠባች ነው። ወንድሜ የጠየቅኩት ጥያቄ መልስ የለህም? መልሴ እኮ እየመለስኩልህ ነው። እና እመቤታችን በሁሉም ነገር ልታደርገው ትችላለች፣ በሁሉም ነገር። ልብ በሉ የሚመለስልህን መልስ። እኔ የጠየቅኩት ምን ነበረ? ማርያም እስኪ ወንጌል አስተምረን። እስኪ አንተ አሁን ልከታተል፣ ወንጌል አስተምረን። አይ የለም ይሄ በመጀመሪያ ይሄ ተረት ተረቱ እኮ አስተምረህ በዚህ መልኩ አይደለም። አንተ ወንጌል አስተምረህ አስረዳ። ከዛ በኋላ ወደ አንተ ጎትተንስ ወንጌል አስተምረን። ቆይ ወንድምዬ ጥያቄውን መልሰህልኛል። ምን አለን? ይሄንን እንግዲህ ልብ በሉ። ይሄ ህፃን አባ ዮሐንስ ዘጸገሮ የተባለው ገና እዚህ መጽሐፍት ውስጥ ጉድ ትሰማላችሁ ወገኖች። እናንተ ብቻ ታብታብ ያደርጋችሁ ወደ 1 ሚሊዮን አስገቡት። ታቡን ኮፕሊንግ ሼር አድርጉት። ቴንክ ዩ። ልብ በል እዚህ ማርያም ተከታዮች ያንተ ስለሆኑ ኮሜንት እያነበብኩልህ ነው። ወድም እሱን እያነበብክ ግን እዚህ የጠየቀውን ጥያቄ ምንድን ነው ያልከኝ? እኔ እንግዲህ ጡት ጠብታ ያሳደገችኝ አንድ እናት ነው ያለች። ኦኬ አንድ እናት ነው ያለች። የማላፍርባት እናቴ መስታወት ጸጋዬ ትባላለች። ኦኬ እኔ እሷን ጡት ነው ጠብቼ ያደግኩት። በማንም ጡት አላደግኩም። ክብር ለመድኃኔዓለም ኢየሱስ ክርስቶስ ሲሆን የእናቴን ጡት ነው ጠብቼ ያደግኩት። ኦኬ የማንንም ጡት መጥባትም አላስፈለገኝም ነበር፣ አያስፈልገኝምም። አሁን የምታጠባኝ ማርያም የምትባል የለችም ብራዘር። እኔ አሁን ጡት የምጠባ ሕፃን ልጅ አይደለሁም። ኦኬ የእናንተ ማርያም ግን ተብላ የምትባለው በየዋሻው እየተገለጠች አንዴ ኢየሱስን ስታጠባ አገኘችው ይላል፣ አንዴ ደግሞ ሽማግሌ ስታጠባ ደግሞ ተገኝታለች። ይሄም ልጅ ደግሞ እዚሁ ጋር ከዛስ ባያት ጊዜ ይላል፣ ባገኛት ጊዜ እያጠባች ሲያገኛት ባያትም ጊዜ አወቃት፣ ሰገደላትም። የ5 ዓመት ሕፃን ልጅ ማለት ነው። እመቤታችንም ማርያምም በእጇ አንገቱን ይዛ ዮሐንስ ሆይ ወዴት ታውቀኛለህ አለችው። አንተ ሕፃን ስትሆን ነገርህ ግን ሽማግሌ ይመስላል። ሕፃንም አፍሽ ያጣፍጠው፣ ስሜንም አንቺ አታውቂኝምን አላት። እመቤታችን በተወደደ እና ባስደሰተችው ጊዜ የሕፃን ልቡ እንዳይፈራ ሳቀችለት አለች። ያው እንዳይፈራ ማለት ነው ለሕፃኑ። ከዛስ በእጇም ጠቀሰችው። አንዴ በአይኗም ነው የምጠቅሰው። ባይዘው የኦርቶዶክስ ማርያም
ታምረ ማርያም ላይ በዓይኗ ሁሉ ጠቅሳ ይላል። እዚህ ደግሞ በእጅ ትጠቅሳለች። ጠቀሰች። ወደ እርሷም በቀረበ ጊዜ ከጡቶቿ ወተትን አጠባችው፣ መንፈስ ቅዱስንም በላዩ መላ። ጡቱን ሲጠባ ማለት ነው። የሚጠባቡበት ገዳም ማለት ነው። ምንድን ነው ያልኩት? የሚጠባቡበት ገዳም። ኢየሱስ ሞቶ ጌታችን ሞትን ድል አድርጎ ከተነሳ ካረገ ከ1300 ዓመት በኋላ ገዳም ውስጥ ማርያም ጡት እያጠባችሁ ተገኘች። ማርያምም እኮ ሞታለች። ኢየሱስም ሞቶ ተነስቷል። ማርያምም ሞታ ቀርታለች። ከሙታን አልተነሳችም ማለት ነው። እስቲ አቅም አለኝ ብሎ የሚል ኦርቶዶክስ ገብቶ ከሙታን ተነስታለች ይበል። እኔ ፊት ነው ያልኩት። ማርያም ሞታ ቀርታለች በምድር ማለት ነው። ነፍሷ ግን በእግዚአብሔር ገነት አለ። ጻድቅ ሴት ናትና ትንሣኤን ቀን ትጠባበቃለች። ሞትን ድል አድርጎ የተነሳ ከእግዚአብሔር ልጅ ከዳዊት ልጅ በስተቀር ማንም የለም። ግን ማርያም ሞታ ከተነሳ ማነው? ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ ማርያም ሞታ ከቀረች ከ1300 ዓመት በኋላ ገዳም ውስጥ ማርያም ልጇን እያጠባች አገኛት። አባ ዮሐንስ ዘጸገሮ የሚባለው ከዛ እሱንም ደግሞ አገኛችሁና አጠባችሁ ጡቶቿን። ከዛስ መንፈስ ቅዱስ ሞላበት። ከዛን ቀን ጀምሮ ከዛ ጊዜ ጀምሮ እየመጣች እየተከታተለ ታጠባዋለች። አሳያችኋለሁ። የጡት እናቴ ነው ብሎ የሚጠራት ዮሐንስ ዘጸገሮ የሚባለው የማርያምን ጡት ጠብቶ ነው ያደገው። ማን የጻፈው? የኢትዮጵያ ኦርቶዶክስ ጥንታዊት ተረታዊት ቤተክርስቲያን። እስኪ መጽሐፉን ጀርባውን አሳየኝ እስኪ አንዴ። እንደሱ ነው ማለት ያለብህ። ያው አሳታሚው ጉንዶ ተክለ ሃይማኖት አንድነት ገዳም ይምራን ማተሚያ ቤት፣ ስልክ ቁጥር አለ፣ አድራሻው ይኸው። ስክሪንሾት አድርገህ መያዝ ነው። የተረጋገጠ ነው በመረጃ ማለት ነው። ያው እስኪ ምዕራፍ 1 ላይ ምን ይላል? እስኪ አይ ምዕራፍ 1 እኔ አሁን መጽሐፉን ገዝተህ ብታነበው ይሻላል። አይ አይደለም፣ ከጀምረህ ነዋ። ከመጀመሪያው ጀምረህ ታሪኩን እያሳየሁ እኮ ነበር። ስለመጸነስ ነው እያወራን ያለ ነው። ከዛ ተጸነሰ። ከዛ ምዕራፍ 1 እስኪ ጀምረው እስኪ። ምዕራፍ 1 ቆየህ ብራዘርዬ፣ ቆየህ። እኛ ከመቅድሙ ነው የጀመርነው፣ ከመግቢያው ላይ ማለት ነው። አንተ ቆየህ፣ ዘግይተህ ነው የመጣኸው። ከዚህ መግቢያው ላይ ይታያል። የመግቢያ ይታያል። አንድ ነፍስ አድና። አሁን አንተ እያዳንከ በዚህ ተረት አይደለም የምትለው፣ እያስተማርከን እኮ ነው አይደል? እስኪ ቪዲዮውን ስማው አልኩህ። ቪዲዮውን ስማው ተመልሰህ። አንተ ባልነበርክበት ጊዜ እዚህ የነበረ ሰው ያው ከመግቢያው ላይ ጀምረን ለኢየሩሳሌም ቅርብ ብትሆን ፍልስጤን በሚባል አውራጃ እንደተወለደ ሳሬራ በሚባል ቦታ ብሎ የሚል አለ። በመጽሐፍ ቅዱስ ላይ ግን አላገኘንም። ካገኘን አንተ ትነግረናለህ። መግቢያው ላይ እንደዚህ የተሰመረበትን ቦታ እያንዳንዱን አይተን ጨርሰን ወደዚህ ሄደ ነው ማለት ነው። ስለዚህ ማርያም ጡት እያጠባች ታሳድጋለች ማለት ነው። እናንተ ማርያም እኮ ምዕራፍ 1 አሳየኝ፣ አስነብበኝ። ምዕራፍ 1 ወንድምዬ፣ ከደከመህ እኔ እናንተ መጨቃጨቅ የለብንም። እንዳይደክመኝ እኮ ነው። ወይ ወንጌል አስተምረኝ ወይ ምዕራፍ 1። አይ ዛሬ ተረት የሚፈርስበት ቀን ነው። ተረትን ካፈረስን በኋላ ድቅቅ አድርገን እንዳይነሳ አድርገን ዱቄት ካደረግኩት በኋላ ነው ከዛ ወንጌል የሚሰበከው። ይሄ ተረት እያለ አሁን ምኑን ወንጌል እነግርሃለሁ። ስለዚህ ጡት ታጠባለች ማለት ነው። እሱ ሊያምነው አልቻለም። እንኳን አይደለም በየሰፈሩ በየጉራጉሩ በየጥጋጥጉ የተወለዱ ህፃናትን አይደለም ኢየሱስ ክርስቶስን እንኳን ዛሬም ታጠባዋለች ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች ማለት ነው። እኛ የምናውቀው ኢየሱስ ክርስቶስ ግን ዛሬ ጡት መጥባት አያስፈልገውም። ጡት የጠባበት ጊዜ እንደ ህፃን ስለተወለደ እንደ እናት ያጠባችበት ጊዜ መጽሐፍ ቅዱስ አጥብታለች ብሎ ባይለንም ግን እንደ እናት ስለወለደችው የጠባበት ጊዜ የህፃንነት ወራት ነበረ። ያንን ጊዜ ቢሆን እሺ። አሁን ግን ይሄ የሚናገረው ሞቶ ከተነሳ ካረገ በኋላ ነው ማለት ነው።
ስለዚህ ይሄ ፖለቲከኛ ነገር ነው ትላለች። ኦኬ ይሄን ብቻ አይደለም፣ ሌላ እንቀጥል። ከዛ ምን አለ ይላል እዚህ ጋር ደግሞ እዚህ ጋር ምን አለ ይላል። ይህንንም ብሎ ኮራስ በምትባል ቦታ ልብ በሉ የተተከለ የቅዱስ ጊዮርጊስ ቤተክርስቲያን ይሳለም ዘንድ ሄደ። ዮሐንስም በግልጥ በቅዱስ ጊዮርጊስ ስዕል ትይዩ ቆሞ ሳለ በእጆቹ ወደ እርሱ ይቀርብ ዘንድ ጠቀሰው። ጊዮርጊስ ማለት ነው። ጊዮርጊስ በእጆቹ አለው ና አለው። ከምን ከስዕሉ ላይ ልብ በልኝ ብራዘርዬ፣ ከስዕሉ ላይ ና ብሎ ያው ቅዱስ ጊዮርጊስ በግልጥ በቅዱስ ጊዮርጊስ ስዕል ትይዩ ቆሞ ሳለ በእጆቹ ወደ እርሱ ይቀርብ ዘንድ ጠቀሰው። ስለ መልእክተኛ ጥሩ ስራን ሰራህ፣ እግዚአብሔር ያክብርህ። እኔም ገድልህን በእውነት በትዕግስት ትፈጽም ዘንድ ትዕቢተኞችን ሰይጣንን አሳፍርልሃለሁ። በገድል ድል ለመንሳት ጽና፣ ታገስም፣ እግዚአብሔር ይረዳሃልና ካለው በኋላ ቅዱስ ጊዮርጊስም በነጭ ፈረሱ ላይ ተቀምጦ እየተነጋገረው ሳለ ይህንን ዮሐንስ የሚባለው ዘጸገሮን ማለት ነው ከጊዮርጊስ ጋር እየተነጋገረ ሳለ እመቤታችን ማርያም ከልጇ ከተወደደ ልጇ ከኢየሱስ ክርስቶስ ጋር አያት። ወዲና ወዲያ እየዞረ ፈጽሞ ጮኸ፣ የጡቶችሽንም ወተት ከሰጠሽኝ ጀምሮ አንቺስ ከዚህ አለሽን? ከድካም አሳርፊኝ፣ ወደ ሕይወትም ውሰጅኝ አላት። እመቤታችንም ተመልሰ ወደ አባት ቤት ሂድ፣ እንደ ዛሬው በዚያ ታገኘው ዘንድ አለችው አለችው ይላል። አየ የጡቶችሽን ወተት ከሰጠሽኝ ጀምሮ አንቺ በዚያ አለሽን አላት ይላል። አጃይብ ነው ይላል የሐረር ሰው። ኦኬ ማንም ሰው እንዳይወጣ በር ዝጉ። ማንም ሰው እንዳይወጣ። ገና ጆሮህን ቆርጦ የሚጥል ተረቱን ላሳያችኋለሁ። ቀስ ብለን ነው የምንኮመኩመው። ተዝቆ ተነግሮ የማያልቅ ስላለ ማለት ነው። ኦኬ ልጁ ሲጸነስ እንዳልኳቸው አባትና እናት ተገናኙ የሚል ጽሑፍ የለም። ሳይገናኙ ነው ብሎ ይለው እና መንፈስ ቅዱስ ያደረበት ጽንስን ጸንሳለችና ነው ብሎ የሚለው። መንፈስ ቅዱስ ምን ያለበት ያደረበት ጽንስን ጸንሳለች። ቢግ ኩዌስችን። ኦኬ ከዛስ አዋላጅ የሆኑት ዘመዶቿ እዚህ ጋር ስጠይቋት ዘመዶቿ ማለት ነው እነዚህ እህቶቿ ማለት ነው የዮሐንስ እጨጌ ዘጸገሮ እምነ ጽዮን የምትባለው እናት ማለት ነው የጸገሮ እናት እነዚህ እህቶቿ የመውለድ ምጥ ህመምን ታመምሽን መጣሽን መጣው ይሻላልን እንያዝሽ እኛ እህቶችሽ ስለሆነ የእናት ልጅ የሌለው በሚወለድበት ጊዜ እናት ልጅ ይመኛል አሏት። ከዛ እምነ ጽዮንም እህቶቿ አለቻቸው መውለዴ ገና ይመስለኛል፣ አላመመኝም፣ ጭንቀትም የለብኝም። ሐዋርያው ጳውሎስ ለእኔ ግን ገና ይመስለኛል፣ የኋላዬን እረሳለሁ፣ የፊቴንም አጽንቼ ይዛለሁ እንዳለ እንደዚህ ቃል ይመስለኛል። ጊዜ ገና አልደረሰም። ልብ በሉ፣ ጊዜ የመውለጃዋ ጊዜ ማለት ነው ገና አልደረሰም። ጊዜ በደረሰ ጊዜ ግን ጊዜውን ልጄ ያውቃል አለቻቸው። የሚወለደው እናትየዋ የመውለጃዋን ጊዜ አታውቅም።
የምትወልደው ልጅ ግን ዮሐንስ ዘጸገሮ የሚባለው ግን ጊዜውን ያውቃል። እንዴት አይነት እኮ ሳይንስ መሰለህ! እንዴት አይነት ሳይንስ መሰለህ! ኦርቶዶክስ ያላት እንዴት ነው? ወላጅ እናት የመውለጃዋን ጊዜ አታውቅም። የሚወለደው ልጅ ግን ጊዜውን ያውቃል። ዋት እናት የመውለጃዋን ጊዜ አታውቅም እንዴ? ገና ጊዜ አልደረሰም። ጊዜ በደረሰ ጊዜ ግን ጊዜውን ልጄ ያውቃል አለቻቸው። ለእህቶቿ ስትመልስ ገብቷቸዋል ወገኖች? ገብቷቸዋል ወይ? እናት የመውለጃዋን ጊዜ አታውቅም። የሚወለደው ልጅ ነው ጊዜውን የሚያውቀው። እናቲቱ መውለጃዋን የማታውቅ ልጅየው ግን የሚወለደው ጊዜውን የሚያውቅ በየትኛው ዓለም ነው? እህቶቼ ጥቂት ቆዩኝ። እንደዚህ የመውለጃዬ ጊዜ ገና አልደረሰም፣ በአንድ ጊዜ አታስቸኩሉኝ ብላለቻቸው ይላል። ምን ተሻለ? ደከማችሁ? ማን አሁን ይህን ተረት ሊያስተባብል የሚችል? እናት እንኳን የመውለጃዋን ጊዜ አታውቅም ማለት እንደዛ ነው ወገኖች። ከዛ ይህንንም ብላ ተነሳች፣ በጸሎት ቤት ውስጥም ቆመች፣ እግዚአብሔርን እያመሰገነች ለአብ ለወልድ ለመንፈስ ቅዱስ መንግስት 3 ጊዜ ሰገደች። አራተኛም ለእመቤታችን ለማርያም ስግደት ሰጠች። አምስተኛም ማያዊ የሚሆን የእግዚአብሔር ልጅ በተሰቀለበት በመስቀል ችንካር ሰገደች። በኦርቶዶክስ ስላሴ 5 ናቸው ብለን የምንለው 5 ስግደት ይሰግዳሉ። ያው ስንት ስግደት ሰገደች ይላል? 5 ማለት ነው። ያው አምስተኛም ማያዊ የሚሆን የእግዚአብሔር ልጅ ለተሰቀለበት ለመስቀሉ ችንካር ሰገደች። በኦርቶዶክስ ስላሴ 3 ብለው የሚል ነገር ብራዘር እሱ ድሮ የቀረ ነው። አሁን ጨዋታው በ5 ነው። 5 ማርያምና መስቀሉ ተጨምረውበት በክብር እኩል ስለሆኑ 5 ስግደት ነው የሚሰግዱት። ገጽ 49 ምዕራፍ 2 ቁጥር 6 የትኛው አቅም ያለው ሰው ይህን ሊያስተባብል የሚችል? ወፍ አንድ እስቲ ይሄንን ቃል መጥቶ ውሸታም አንተ የማይለው ነው እንደምትለው ብሎ የሚል አንድ አልኩ። አንድ በመብራት ፈልግ፣ እዚህ ፕላኔት ላይ አታገኝም። እዚህ የምናመጣው መረጃ የለም። አንተ ተደብቀ የምታነበው የሌሎነ መጽሐፍ ነው ብለህ እንዳትል፣ ይኸው ካሜራ ከፍቼ ነው ማለት ነው። 5 ስግደት ይሰግዳሉ። ከዛስ ልጁ ተወለደ። እዚህ ጋር ከዚህም በኋላ ትጨነቅ ዘንድ ይላል ህመም ያዛት። እነዚያ እህቶቿ ቀረቡ። ያን ጊዜ ዮሐንስ የተባለ የበኩር ልጇን ወለደች። ከባሏ ሳትገናኝ ወለደች። ከባሏ ሳትገናኝ ጸነሰች። ከባሏ ሳትገናኝ ወለደች። የፊቱ መልኩና የአፉ መቀልጠፍን ባየች ጊዜ የመልአክን ነገር እጅግ አደነቀች ይላል። የአፍ መቀልጠፍ ማለት ምን ማለት ነው? መናገር ነው አይደል የቻለው? የአፉ መቀልጠፍ ማለት ምን ማለት ነው? ይናገራል ማለት ነው አይደል? ሲወለድ ወገኖች አላችሁ ወይስ እኔ ብቻዬን ነው የማወራው? እሺ አቢሲኒያ እሺ ወገኖች የአፉን መቀልጠፍ ባየች ጊዜ ማለት የመልአክን ነገር አሰበች ይላል አይደል? ወንድምነት አለ ዳንዬ፣ የአፍ መቀልጠፍ ማለት ምን ማለት ነው? ወንድምነት የአፍ መቀልጠፍ ማለት ምን ማለት ነው? እንጃ መሪ ይሻላል። ወንድምነት ይናገራል ማለት ነው አይደል? አይደለም መሪ የንግግሩ ፍጥነት ማለት ነው። ይናገራል ማለት ነው። የአፍ መቀልጠፍ ማለት ይናገራል ነበር ማለት ነው። የአፉን መቀልጠፍ ወዲያውኑ ቀልጣፋ እንደማለት ነው አይደል? አዎ ቀልጣፋ ማለት ፈጣን እንደማለት ነው። አስተካክሎ የሚያወራ አፈ ቀልጣፋ የሚባል ማለት ነው። በጣም የሚያወራ ልክ ነሽ አንቺው፣ እንደዛ ማለት ነው።
ኦኬ። ከዚህም በኋላ ትጨነቅ ዘንድ ሕመም ያዛት። ያን ጊዜ እህቶቿ ቀረቡ። የዛን ጊዜ ዮሐንስ የተባለ የበኩር ልጇን ወለደች። የፊቱ መልኩና የአፉ መቀልጠፍ ባየች ጊዜ የመልአክን ነገር እጅግ አደነቀች ይላል። የአፉ መቀልጠፍ ማለት ይናገራል ማለት ነው። ኦኬ ገጽ 63 ቁጥር 40 ላይ ሂድልኛ ኤርምያስ። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። ኦኬ ገጽ 63 ቁጥር 40 ላይ እዚህ አፉ ቀልጣፋ ነው፣ የመናገር ችሎታው በጣም ፈጣን ነው እየተባለ ነው። ገጽ 63 ቁጥር 40 ላይ ምን ይላል? ከዚህም በኋላ በሞግዚቲቱ እጅ እየበላ እየጠጣ 5 ዓመት ተቀመጠ። መናገር የማይችል ሆኖ ከሕፃናት ጋር ይጫወት በምድርም ይመላለስ ነበር። መናገር የማይችል ሆኖ እንደዚህ ጋር አፉ ቀለጠፈ ብላችሁን አፈቀል ይኸውልህ አንድ ሰው እንኳን ሊመልሰው ቀርቶ አይደለም እንዳይደፍረው አድርጌ ነው የምናገረው። ይህን መጽሐፍ እያንዳንዱ ገድል ድርሳና አንድ ሰው እንዳይተነፍስ አድርጌ ማለት ነው። በ12 ቁጥር ምስማር መቃብሩ ላይ ሐውልቱ ላይ ጽሑፍ ጽፌ ነው ማልፈው። እዚህ ጋር ምን አሉን? የአፉን መቀልጠፍ የመናገር ችሎታው ማለት ነው። ገጽ 51 ቁጥር 11 ላይ እዚህ ደግሞ 5 ዓመት እስኪሆነው ድረስ መናገር የማይችል ሕፃን ሆኖ ከሕፃናት ጋር ይጫወት ነበር፣ በምድር ይመላለስ ነበር ይላል። የትኛው ነው ትክክል? ልጁ ይናገራል፣ ልጁ አይናገርም። ልጁ አንደበቱ ቀልጣፋ ነው፣ እዚህ ጋር ደግሞ አንደበቱ አልተፈታም፣ መናገር አይችልም። ዚስ ኢዝ ኦርቶዶክስ ይላል ኤርሚያስ። ለምንድነው ኤርሚያስ የምታነበው? እነዚህን መጽሐፍቶች እያነበቡ ህዝቤ ወደ መጽሐፍ ቅዱስ አልመጣላ። ስለዚህ እነዚህ መጽሐፍቶች ውሸት መሆናቸውን ሳሳያቸው ወደ መጽሐፍ ቅዱስ ይመጣሉ። ይሄው ነው ስራው። ስለዚህ ኦርቶዶክስን ከእንደዚህ አይነት ተረት ላይ ነቅሎ ወደ መጽሐፍ ቅዱስ የማምጣት አጀንዳ ነው ያስኩት እኔ፣ ወንድሞቼ የምንጭምር ማለት ነው። ብሩክ አለህ ወይስ የለህም? እኮ ምንም ሊገባኝ አልቻለም። የዛሬ ቀን የለም ብሩክ። ኦኬ እዚህ ይናገራል ህፃኑ፣ አፉ ቀልጣፋ ነው። እዚህ ደግሞ መናገር አይችልም። እንዲህ አይነት ጦርነት ነው የገጠመን። የዓለም ብርሃን የሆነ ብፁዕ ዮሐንስን ከወለደች በኋላ ባሏ መጣ ይላል። ልጇ በተወለደ ጊዜ የቆሬ ልጆች ሁሉ ጭምር ናቸው መጥተው የዘመሩለት፣ መላእክት ሁሉ ጭምር ማለት ነው። ካህናት ሁሉ በማህሌት ሌሊቱን ሁሉ ሲዘምሩ አደረ። አባታቸው ዮሐንስ የኢየሩሳሌም አውራጃ የምትሆን ሳሬራ ከምትባል ቦታ የወጣ ነው። ቅድም ምን አለን መግቢያው ላይ? ፍልስጤም ነው ይላል መግቢያው ላይ። እንዴት አይነት ዕዳ ነው መድኃኒዓለም! እንዴ ይሄን ያህል ህዝብ ላይ ጫወታ ወንድሜ፣ ይሄን ያህል ህዝብ ላይ ጫወታ እንዴ! ፍልስጤማዊውን አንድ እስራኤላዊ ታደርገዋለህ፣ ሌዋዊ ነው ብለውን፣ ከዛ ደግሞ ፍልስጤም ነው ሀገሩ፣ ከሳሬራ ነው፣ ከአሬራ ብለውን ካበቁ በኋላ
አባታቸው ገርለ ዮሐንስ እጨጌ ዘጸገሮ ገጽ 58 ለዚህ አውራ አስተዋራ ማለት ነው። አባታቸው ዮሐንስ የኢየሩሳሌም አውራጃ ከምትሆን ሳሬራ ከምትባል ቦታ የወጣ ነው። የማን አውራጃ ነች? የኢየሩሳሌም አውራጃ። ጻድቁ አባታቸው ምስራቃዊ ትውልዱ ከነገደ ሌዊ የሆነ ሲሆን ሀገሩ ሳሬራ የምትባል የኢየሩሳሌም ቅርብ የምትሆን የፍልስጤም አውራጃ ነች። የኢየሩሳሌም አውራጃ ነች። የፍልስጤም አውራጃ ነች ናት። የኢየሩሳሌም አውራጃ ናት። የኢየሩሳሌም አውራጃ ናት። የፍልስጤም አውራጃ ናት። እንዲህ አይነት ጦርነት ነው የገጠመን። ይኸውልህ አይሰማም ወይ? የፍልስጤም አውራጃ ናት ይላል። ይኸው መጽሐፍ ማለት ነው። ይኸው የፍልስጤም አውራጃ ናት። ሳሬራ የምትባለው የፍልስጤም አውራጃ ነች። አይ ኖ ሳሬራ የምትባለዋ የኢየሩሳሌም አውራጃ ናት። የኢየሩሳሌም አውራጃ ከምትሆን ነው። ኢየሩሳሌምና ፍልስጤም አንድ ናቸው እንዴ? አይደሉም። እዚህ የኢየሩሳሌም አውራጃ፣ እዚህ የፍልስጤም አውራጃ። ኦኬ ከዛ ማርያምን እዛ ገዳም ውስጥ አገኛት። ከዛ ልጇን እያጠባች ነበር። ያው እመቤታችን ማርያም በእጇ አንገቱን ይዛ ዮሐንስ ሆይ ወዴት ታውቀኛለህ አለችው። አንተም ሕፃን ሳለህ ነገርህ ግን የሽማግሌ ይመስላል። ሕፃናትም አፍሽን ያጣፈጠ ስሜንም አንቺ አታውቂኝምን አላት። እመቤታችን በወደደችውና ባስደሰተችው ጊዜ የሕፃኑን ልብ እንዳይፈራ ሳቀችለት፣ በእጇም ጠቀሰችው። ወደ እርሷም በቀረበ ጊዜ ከጡቶቿ ወተት አጠባችው። መንፈስ ቅዱስም ሞላበት፣ ያው ጡቱን ሲጠባ ማለት ነው። በተጨመረለት ደስታም ጣዕም እንግዲህ የማይሞት መሰለው። በከንፈሮቹ ወተትን እያጣጣመ ጡቶቿን ያዘ፣ የማርያምን ማለት ነው። የዚህ የብርሃን ወላጁ ሆይ ወደ ቤትሽ ውሰጂ አላት። የጡቶቿ ወተት ደስ ባሰኘው ጊዜ የሚናገረው አጣ። መንፈስ ቅዱስም መሰጠው። ከቅፏም ወድቆ እናቴ ሆይ እመቤቴ ሆይ በእጄ ልሙትልሽ አላት። ድብን ልበልልሽ አላት። መሞቻውን ደግሞ ጡቶቿ መካከል ነው ብሎ የሚለው አሳያለሁ። በጡቶችሽ መካከል ልሙት እያላት ማለት ነው። አሳያለሁ ሌላ ቦታ ላይ ጡት በጡት አረኩት አይደል ዛሬ። የትም አትሄዱ፣ ጡት በጡት እንዴ ተቃጽልና ነው ወገናችን። ገና ታያለህ ገና ማለት ነው። መልአኩ ገብርኤል ተገለጠለትና ለአባ ዮሐንስ ዘጸገሮ ገጽ 73 ምዕራፍ 9 ከቁጥር 8 ጀምሮ ማለት ነው። እንቀጥላለን፣ ይነበብልሃል። ኦኬ
አባ ዮሐንስም ይህንን አምላካዊ ምስጢርን የሚናገር የእግዚአብሔር መልአክ ቅዱስ ገብርኤል በብሩህ ደመና ተጭኖ መጣ። የእግዚአብሔር ወዳጅ ዮሐንስ ሆይ ፍቅር፣ አንድነት ለአንተ ይገባል አለው። መልክህ ሕፃን ሲሆን ነገርህ የሽማግሌ ነገር ይመስላል። በልጅነትህ የመንፈስ ቅዱስን ስራ ትናገራለህ። ለመሮጥ ልጅ፣ ለመምከር ተግሳጻዊ አረጋዊ ነህ። ለተግሳጽ አረጋዊ ነህ ካለ በኋላ ነገር ግን አለው መልአኩ ሳትወለድ ምግባርህ የበዛ ሆንክ፣ የልጅነትንም ስራ ናቅህ ተውህ፣ የሽማግሌን ስራ ተከተልህ አለው። ምን ሳትል ምግባርህ በዛ ይላል? ሳትወለድ ምግባርህ የበዛ ሆንክ። ሰው ሳይወለድ ምግባር አለው እንዴ? መርጌታ ኧረ ጉድ ነው እኮ ኧረ ጉድ ነው እንዴ! ሰው ሳይወለድ ማህፀን ውስጥ ምን ገበያ አለ እንዴ? እዛ ገዳም አለ እንዴ? በጣም የሚገርም ነገር በእውነት ያሳዝናል እኮ። አንድ ሰው ዛሬ እንዳይወጣ፣ አንድ ሰው ይህን ቤት ለቆ የሚወጣ ሰው ካለ በእውነት አስራለሁ፣ ገዝታለሁ። አንድ ሰው እንዳይወጣ ደከመኝ ብሎ ማለት ነው። ተርዝጉ። የቤተክርስቲያኒቱ ጉድ እንደዚህ ነው የሚሆነው ማለት ነው። መልአኩ እኮ ነው መጥተው ነገር ግን ሳትወለድ ምግባር የበዛ ሆንክ። ልጁ እኮ ገና ኤግዚስት እኮ አላደረገም። ምግባር የበዛ ስራህ የበዛ ነው። ተናገር ኤርሚያስ እንደዚህ ማለት ነው። ጥርስ ከምላሱ አውጥቼ ማለት ነው በትንልሃለሁ ማለት ነው። ተናገሩ እንጂ ታች በኮሜንት ምንድነው እያደረጋችሁ ያላችሁት? ሰው ሳይወለድ በምግባር የበዛ ሆንክ አለው። መልአኩ ነው መጥቶ ያለው። ገብርኤል ይዋሻል ወይስ ገድሉ ነው የሚዋሸው? ታብታብ አድርጎ ወገኖች፣ ታብና ኮፒሊንግ ሼር አድርጉ። ሳትወለድ ምግባር የምታበዛ ሆንክ አለው። ስለዚህ ሳይወለድ በፊት ምግባር ያበዛ ነበር ማለት ነው ልጁ። ነገር ግን ሳትወለድ ምግባርን የምታበዛ ሆንክ፣ የልጅነትን ስራ ናቅህ ተውህ፣ የሽማግሌን ስራ ተከተልህ ይለዋል። እቺ ነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተረታዊት ናት ብዬ የምናገረው ማለት ነው። ጽንስ ተጸንሶ ሳይወለድ ምግባር ያበዛ ነበር ብላ እንደዚህ ምጽፍ ማለት ነው። እሺ እንግዳ መጥተዋል ይመስለኛል። ኦርቶዶክሳዊ ቁም ነገር ካህን ይመስሉኛል። እንኳን ደህና መጡ። ኦርቶዶክሳዊ ቁም ነገር ከታች ያሉት አይሰማም። ዳኒ ወንድምነት አለ አለው ወንድምነት አለው። እስቲ ከተሰሙ ጠይቃቸው። ውሃ አልጠጣም። እሺ ወንድምነት። እሺ ኦርቶዶክሳዊ ሰላም ይሰማዎታል? ሰላም ለሁላችሁ፣ እንዴት ዋላችሁ? እግዚአብሔር ይመስገን። እንኳን ደህና ዋላችሁ፣ እንኳን ደህና ቆያችሁ። እሺ አይ ቲንክ የተነሳውን ርዕስ ሀሳቡን አይተውታል ብዬ አስባለሁና ምን ሀሳብ አሉት? የኔ ሀሳብ አጋጣሚ ጡቷን አጠባሽው የሚለውን እያነበብኩ ነበርና እሱን ስላየሁትኝ ይቅርታ ጫጫታ ቦታ ስላለው ነው። እሺ ከቻሉ ጸጥ ያለበት ቦታ ሆኖ እስካሁን ድረስ ብዙ አይረብሽም። ድምጽ ግን አለ ኦፍ ኮርስ። እና እኔ ለዚህ ብዙ ማብራሪያ የለኝም። ያው የራሴን ያው እንትን አስተያየት ሰጥቼ ለመውጣት ነው። ብዙም እንትን የለኝም። ያው በእንትኑ መጽሐፉ ላይ ገድለ ዮሐንስ ዘጠገሮ ነው የሚል ምንድን ነው የሚለው?
ገድለ ቅዱስ አቡነ እጨጌ ዮሐንስ ዘጸገሮ አድራሽ ያለው አይደለ መጽሐፉ? በግል ነው የታተመው በማይበር ነው የሚለው? እስቲ እሺ ቆይ መልካም እሺ። ተርጓሚ መጋቢ ምስጢር ፍሬ ስብሐት ዱባለ ሰተመ ከፋፋይ ተገሩ ዮሐንስ ህንጻ ሰሪ ኮሚቴ ዲያቆን ዮሐንስ አለመ መንገሻ ኮምፒውተር ይመጻፍ ዲያቆን ዮሐንስ አለመ እሺ አይቼዋለሁ። በእርግጥ ያው መጽሐፉን እኔ ብዙም ያው አላየ እንትን አላልኩትም፣ ደግሞ ማይተም አለው። እኔ ገድሉን አላነበብኩትም። በጥቅሉ ያለ አስተያየት ልናገር። መጀመሪያ የምትጠይቁኝ ካለ ጠይቁኝና አስተያየት ልናገር። ኢየሱስ ክርስቶስ ጡት ይጠባ ነበረ ማለት እንግዲህ ከሞት ከተነሳ ምናምን በኋላ ማርያም ጡቷን ታጠባው ነበር። ማርያም ጡቷን ታጠባው ነበር። ማን? ለኢየሱስ። ለማን? ለኢየሱስ እንግዲህ ሞቶ ከተነሳ በኋላ ማለት ነው። አይ እዛ በኋላማ አትንኪ ብሎ እዚህ በኋላ አድርጋለሁ አትንኪ ብሎ እዛ በኋላ ሌሎች ሁሉ እንዳይነኩት አዞ ሄደኩ አረገ። መጽሐፍቱ ላይ ግን ኢየሱስን ጡት እንደምታጠባ ይናገራል። አንድ ዘዳኔ ቆይ ይቅርታ፣ አንድ እመለሳለሁ። እስከዛ ውይይታችን እያደረጋችሁ ጠብቁኝ። ቆይ እመለሳለሁ። ይቅርታ እንዴ። እሺ አባ ኦርቶዶክስ ላይ ካለ እንቀበል። እስከዛሬ ሌላ ካለ መግባት ትችላላችሁ። ኦኬ ሌላ ካለ መግባት ትችላላችሁ። ሌላ ሰው ሊያወራ የሚችል ሰው ካለ ማለት ነው። ለመጽሐፍቶቹ በሙሉ መልስ እሰጣለሁኝ፣ ይሄ ነገር እኛ በደንብ እናውቀዋለን ብሎ የሚል ሰው ካለ መምጣት ይችላል። እሺ ተመልሻለሁ። ቤተሰብ ዳኒ እየቀጥሉ። እሺ አባት እና ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ጡት አልጠባም። ያው እንደሌላው በፊት እንደ እድገቱ ዙሮ የተመለሰበት እንትን የለም። አስተምሮ አረገ በቃ። ከዛ በኋላ ዳግም ይመጣል ብለን ነው ምናምን። እሺ ከመጽሐፍቱ ላይ ካደገ በኋላ ማርያም ጡት እንደምታጠባው ይናገራል። አይ እንደዚህ አይነት አስተምሮ የለም በእኛ። ካደገ በኋላ እንዴት ብሎ አደገ፣ ተጠመቀ፣ ሞተ፣ ተነሳ፣ ዓለምን አዳነ፣ ቀደሰ። እዚህ ውጭ ያው አረገ። ከዚህ በኋላ ምናልባት ለቅዱሳን ያው እንደ ስራቸው መጠን በጎ ስራ ሲሰሩ ሊገለጽላቸው ይችላል። ከእናቱ ጋራም በራእይም ሆነ በልዩ ልዩ መንፈሳዊ ሁነት ሊገለጽ ይችላል ብለን እናምናለን እንጂ ዙሮ ጡት ጠባ ዙሮ ጡት ይጠባል የሚል አስተምሮ የለንም። እንግዲህ ከየት አግኝተውት የሆነ ይሄንን ትምህርት ታዲያ? እንደዚህ ጡት የምታጠባ እሱ ደግሞ ካደገ በኋላ እንግዲህ ጡት የሚጠባ ኢየሱስ ከየት አግኝተው ይሆን ታዲያ? እነዚህ ሰዎች የቤተ ክርስቲያኒቷ መጽሐፍ ነው። ቤተ ክርስቲያኒቷ እስካሁን ስታወግዘው አልሰማንም። ያው በቤተ ክርስቲያኒቷ ውስጥ እስቲል አለ ይሄ መጽሐፍ። በቤተ ክርስቲያኒቷ መዋቅር ስር የታተመ መጽሐፍ ነው። አሁን ይሄ የሚለው ጌታችን ኢየሱስ ክርስቶስን ነው ጡቷን አጠባሽው የሚለው እዚህ አሁን ያለው ነው ወይስ ከዚህ ከድርሳኑ ነው የተገኘው? ከሌላ ላይ ነው? ከዚህ ከድርሳኑ ላይ። ይሄ እንኳን አስተምረው ከዚህ እንደገና ጌታችን ኢየሱስ ክርስቶስ እንደገና ካረገ በኋላ እንደገና ከመቤታችን ጡት ጠባ። እሺ ከመቤታችን ጡት ጠባ የሚል አስተምሮ ልክ አይደለም።
ካረገ በኋላ ከመቤታችን ጡት ጠባ የሚል የለም። እንደውም በማቴዎስ ወንጌል ላይ የተጻፈው ተነስቶ ሳለ መቤታችን ማለት ማርያም ሄዳ ኢየሱስ ክርስቶስን ልትይዘው ስትል አትንኪ ነው ያላት አይደለም። ከዛ በኋላ በዚህ ነው አስተምሯችን እንደዚህ ነው እንጂ ካረገ በኋላ ጽኑ ጸጋው ለአብ የአብ ተስፋን ጠብቁ መንፈስ ቅዱስን ልክላችኋለሁ ተጠባበቁ ብሎ ካረገ በኋላ ጡት የሚጠባበት ምክንያትም የለም። እንደዚህ አይነት አስተምሮም የለንም። ያደገስ ኢየሱስ ጡት ይጠባል ብሎ ያስባሉ? እንደው ማለቁስ በፊት አድጎስ ኢየሱስ ጡት ይጠባ ነበረ ያምናሉ? አረ እንደሱ አሁን ጌታችን ኢየሱስ ክርስቶስን ጡት ጠባ ተብሎ ሲነገር እኮ መቼም ለስም አጠራሩ ክብር ይግባውና እናት መሆኗን ለመግለጽ እሱም ከሰው መወለዱን ስጋ መልበሱን ስጋን ተዋህዶ ሰው ማዳኑን ለመግለጽ እንጂ ኢየሱስ ክርስቶስ በጡት ሳይሆን ያደገው ራሱ ምንም የሰው እንደ ሰውኛን ቢሰራ ደግሞ እኮ አምላክ ነው። አምላካዊ ስራንም እየሰራ አይን እያበራ ዲዳን እየፈወሰ ጎባጣን እያቀና እንደ መለኮት የመለኮትን ስራ እየሰራ እንደ ስጋ ብቻ በዚህ ዓለም ላይ ሳለ ሁሉንም ስራ የአምላክነትም የስጋን ስራም እየሰራ ነው ያደገው። ጡት ጠባ ቢባልም እኮ ስጋ መልበሱን ከድንግል ማርያም መወለዱን እመቤታችን እናቱ መሆኑን ለመግለጽ ያክል እንጂ አሁን ለሱ በጡት አደገ ብለን እኮ ልናገር ሕፃን ሆኖ በጡት አደገ በእህሉ አደገ ብለን ልናገርም እኮ አይገባም እንዳስተምረው። እሺ ያው ኢየሱስ ያው ፍጹም ሰው ስለነበረ እንደ ሰው ማደግ ያለበት ይመስለኛል። እሱ እናወራለን። እሱ ሐሳብ አለ እንደ አንድ ሕፃን ልጅ ሰው ከሆነ የሰው ካራክተር አለው ማለት ነው። ሰው በባህሪው ጡት መጥባት እና ማደግ አለበት ሕፃን ልጅ እንደተወለደ ምግብ አይበላም። ስለዚህ ከእናቱ ከማርያም ጡት መጥባቱ ላይ ምንም ጥያቄ የለንም። ግን አሁን ወንድምነት የከፈተውን እስቲ አንብቡት። ቁጥር 30 ቁጥር 40 ነው የሚለው ቁጥር 30 እስቲ ቁጥር 40 እስቲ ገጹ ዝቃርገው ገጹ ገጽ 63 ይላል ክፍል 6 ስለ ጥምቀቱ ስለ እድገቱና ስለ ምናኔው የጨጌ ዮሐንስ ዘጸገሮ ማለት ነው። ስለሱ መወለድና ላይ ማለት ነው። እና ምን ይላል ቁጥር 40 ላይ ከዚህም በኋላ በሞግዚቲቱ እጅ እየበላ እየጠጣ 5 ዓመት ተቀመጠ። ዮሐንስ ዘጸገሮ ማለት ነው። መናገርም የማይችል ሆኖ ከሕፃናት ጋራ ይጫወት በምድርም ይመላለስ ነበር። የ5 ዓመትም ዘመን በተፈጸመ ጊዜ ወደ ገዳም ወጣ። በዚያም በገዳሙ ማለት ነው እመቤታችን ማርያምን ለተወደደ ልጇ ጡት እያጠባች አገኛት። ባያትም ጊዜ አወቃት፣ ሰገደላትም ይላል። ያው ምናልባት አሁን ይሄ ወንድምነት እሺ ልቀጥል። አሁን ይሄ አገላለጽ አሁን ጡት እያጠባሽ አገኛት እንደገና ኢየሱስ ክርስቶስ ወደ ዓለም ተመልሶ በምድር እየተመላለሰ እሷም ከሞት ተነስታ እንደዚህ አይነት ሳይሆን ምናልባት በቤተክርስቲያናችን አስተምሮ መሰረት ምስለ ፍቁር ወልዳ የምንለው በቤታችን ልጇን ታቅፋ የምንሳለመው ወይም ደግሞ በቤተክርስቲያናችን ላይ እንትን የምናደርገው ስላድኖ አለ። ያንን አይቶ ያንን በማየት ምናምን የሚል ካልሆነ በቀር እንደ መንፈሳዊ ሐሳብ ነው። ይሄም ራሱ አሁን የሚለው አገላለጹ እያጠባች አገኛች ነው የሚለው። ነገር ግን እያጠባች አገኛች ሲል ምናልባት ያንን ጡት እያጠባች ያለው ስላድኖ በዛ መሰረት በዛ እይታ አያት ለማለት ተፈልጎ ካልሆነ በቀር እሳቤው
ይሄ አሁን እንደ ስጋ ሐሳብ ወይም እንደ በዚህ እኛ እንደምናየው እንደምንናገረው በግልጽ እመቤታችን ከሞተች ስንት ዓመት ሆኗል? ይሄ ድርሳን እንግዲህ እንትን ካለ ደግሞ ጌታችን ኢየሱስ ክርስቶስም ሞቶ ተነስቶ አርጓል። በዚህ ሰዓት በመንፈሳዊ እይታ ወይም እንደ ራእይ ወይም እንደው በቃ ተአምር ካልሆነ በቀር በትክክል ነው የሚባል ሐሳብ አይደለም። በተአምር ሊሆን ይችላል። ያው ምናልባት ሰው ሲበቃ እግዚአብሔር ተገልጾ ሊያጽናናው ይችላል። ቅዱሳንም ተገልጸው ከእግዚአብሔር ተልከው ሊያጽናኑት ይችላሉ ለመናኝ ሰው እንጂ በግልጽ እንደገና ኢየሱስ ክርስቶስ ሕፃን ሆኖ ወይም ደግሞ በግዘፍ በትልቁ ነው የ30 ዓመት ሆኖታል ብሎ እንግዲህ ያው በ30 ዓመት ተጠመቀ ብለን እያስተማርን እዛው ወላ እንደገና ትልቁ ነው ወይም ደግሞ የሚጠባ ሆኖ እኔ ይሄን አልቀበለውም። እንዴት ነው ሊሆን የሚችለው ብዬ ለራሴን እንትን ማስቀምጠው ይሄ እንደ ግን የእርሶ ሳይሆን አሁን ችግሩ ምንድነው? መጽሐፉ ነው እያለ ያለው መጽሐፉ ነው የተናገረ እና መጽሐፉ በግልጽ ጡት እየጠባ አገኘው ነው የሚለው። መጽሐፉ ያለው ነው አሁን እያወራን ያለው ታምር ሊሆን ነው ታምር ነው ብዬ ነው አያት ሳይሆን አያት ቢሆን እንኳን ምናልባት በራእይ ሊሆን ይችላል ይባል ነበረ። ግን ጡት ስታጠባው አገኛት ነው የሚለው። ይሄ በአካል ነው አገኛት የሚለው እና ስለዚህ ምን ማለት ነው የተሻለ የሚሆነው? ይህንን አልቀበለውም ማለት ብቻ ሳይሆን መጽሐፉ ራሱ ትክክል አይደለም የሚለውን አቅም ካገኙ ይሄን ነው ማለት የሚጠበቅበት። ተአምር ነው ተአምር ነው። አሁን ጌታችን ኢየሱስ ክርስቶስም ተገልጦ እመቤታችንም ተገልጣ ልትታይ ትችላለች። ተአምር ይሆናል። ተአምር ማለት እስቲ እንደው ኢየሱስ አሁን ካደገ በኋላ ከማርያም ማለት ምን ምክንያት አለበት ጡት የሚጠባበት? በሕፃንነቱ ያው በሕፃንነቱ ስለ ፍቁር ወልዳ ያለውን ብንወስድ ለዛ እንጂ መርጌታ ያለው ቃል በጣም ወሳኝ ቃል ነው። ልብ በሉ። አያት ቢሆን በራእይም በህልምም ልንደውል ታይታው ነው ተብሎ ሊባል ይችላል። ጡት እያጠባች አገኛት ነው ብሎ የሚለው ስላገኛት በአያትም ጊዜ አወቃት ሰገደላትም ይላል። አግኝቷት ተአምር ነው። ተአምር ብለን ነው ታዲያ ተአምር ነው አይደል? ነው አንወስደውም። ተአምር ነው ብሎ አይደለም። በዚህ በገድላት ውስጥ እኮ ይቅርታ ያው ቃል ላይ እንትን አልኩ እንጂ ያው ገድላትንና ድርሳናትን ስንመለከት ተአምር ነው ብለን ካልወሰድ ነው በቀር ብዙ እንደኛ አስተሳሰብ ስንቀምረው ሊሆን የማይችል ብዙ ነገሮችን እናያለን። ያው በጻፈ እናያለን፣ ሲነገርም እንሰማለን። እና ገድላትና እንደው ተአምር ነው። ቆይ አሁን ለሴክ ኦፍ አርጊውመንት ተአምር ነው እንበል። በተአምራቶቹ ውስጥ ማን ነው ታላቅ ሆኖ መታየት ያለበት? እሱ ማን ነው መክበር ያለበት? የነሱ ነው እንግዲህ እሱ አገላለጣቸው። ማን ነው መክበር ያለበት? በተአምራት ውስጥ ማን ነው መክበር ያለበት? ተአምሩን እኮ አሁን እዚህ ላይ ማለት የፈለገው እመቤታችን አገኛት ነው ያለው። መጀመሪያ እመቤታችን ልጇን እያጠባሽ አገኛት ነው አይደል የሚለው እኮ። ማን ነው አሁን በዚህ ተአምር ውስጥ መክበር ካለበት? እሷን አገኛት። ልክ ነው። ማግኘቱ ጥሩ ችግር የለም። አሁን ማግኘቱን እናወራለን። ተአምር ውስጥ ግን ማን ነው መክበር ያለበት ነው። እግዚአብሔር ተአምርን ሲያደርግ በተአምራቱ ውስጥ ማን ነው ኃይሎ የሚታየው? ማን ነው ታላቅ ሆኖ የሚታየው? ተአምር ሲደረግ ማንን ለማክበር ነው? ተአምር እንግዲህ አሁን በተአምሩ ውስጥ ሰው እንደ ጸለየው ጸሎት ሊገለጽ ይችላሉ። ቅዱሳን እንደ ጸለየው ጸሎት ሊገለጹ ይችላሉ። አልገባኝም። ኢየሱስ ክርስቶስ ጸሎተ ማርያም እየጸለየ ሱባኤ ቢገባ እመቤታችን በስዕል አድኖ እንደምናያት ልጇን ታቅፋ ልጇን እያጠባሽ በዚህ በስዕል በምናየው በዛም ሁነት ልትገለጥለት ትችላለች። እስቲ ማስረጃ። ምክንያቱም አሁን እያወራን ያለ ነው
ወንድም ታወራ? አይ አላወራም። ቀጥል። እሺ እያወራን ያለ ነው ተአምር የምናወራ ከሆነ እግዚአብሔር ተአምር የሚያደርገው ማንንም ለማሳየት አይደለም። ኦኬ በአዲስ ኪዳን የሚደረጉ ተአምራቶች አንድ ክሊር መልእክት አላቸው። የሚከብር ልጅ አለ፣ ከፍ ብሎ የሚታይ ልጅ አለ። መንፈስ ቅዱስ መጥቶ ተአምር ቢደረግ አሁንም የሚታይ የሚነገር አለ። ስለ ልጁ ስለ ክርስቶስ ኢየሱስ ኮንፊርም የሚደረግ ነገር በቤተ ክርስቲያኒቱ ውስጥ ያለው የተአምር የመጨረሻ መደምደሚያ ዓላማ ይሄ ነው። ጳውሎስን ለማክበር ተአምር አይደረግም። ሌሎች ቅዱሳን ጻድቃንን ለማክበር ተአምር አይደረግም። ተአምር ከተደረገ የሚደረገው ተአምር ኢየሱስ ክርስቶስን ለማክበር፣ ከዛ ውጪ ሌላ ምንም ተአምር የሚደረግበት ሪዝን የለም። በአዲስ ኪዳን ማንንም ለማክበር እግዚአብሔር ተአምራትን አያደርግም ከልጁ በስተቀር። ስለዚህ አሁን አለ የሚሉኝ ከሆነ በዚህ ሲጀመር ስለ ስዕል አይደለም እየተወራ ያለው። አሁንም ቆመን ማየት ያስፈልጋል። አገኛት ነው የሚለው። ስለዚህ እየተወራ ያለው ኢየሱስ ክርስቶስ ጡት እየጠባ መታየት የተፈለገበት በቤተ ክርስቲያኒት ውስጥ የሆነ አጀንዳ አለ ማለት ነው። ለምንድን ነው አሁንም ሰዎች ኢየሱስ ልጅ ሆኖ ጡት እየጠባ በሰው ልብ ውስጥ እንዲሳል የተፈለገው ነገር ምንድን ነው? እሱ ነው ግራ የሚያጋባው። ምንም ተአምር ውስጥ እዚህ ተአምር ውስጥ አሁንም ሕፃን ልጅ እንደሆነ ወይ ደግሞ ካደገ በኋላ ካረጀ ማለት ከጎለመሰ በኋላ 30 ምናምን ዓመቱ ነው። ከዛም በኋላ አሁንም ጡት እየጠባ ያለን ኢየሱስን በሰው ልብ ውስጥ ለመሳል የተፈለገበት ምክንያት ምንድን ነው? እሱ ነው መመርመር ያለበት። አይ ነው ይሄ እኮ ተአምር ነው ካሉኝ፣ እስቲ ተአምሩን ከእግዚአብሔር ቃል ግለጡና ኢየሱስ ክርስቶስ እንዴት ተዋረደበት ተአምር ካለ ማስረጃ ስጡኝ ከእግዚአብሔር ቃል። ይህ እኮ ተዋረደበት ሳይሆን እመቤታችን ልጇን እያጠባሽ በዛ በመጀመሪያ በምናየው በስዕል አድኖ ሰውየው በሚረዳው መልክ ተገለጠሽለት ነው። ሌላ ምንም አዲስ ነገር የለውም እኮ። ተአምር ነው ከተባለ ደግሞ ይሆናል፣ ሊሆን አይችልም ተብሎ የሚታሰብ ነገር የለም። ተአምር ነው። እስቲ ጥሩ፣ እስቲ አሁን ኢየሱስ ክርስቶስ ተስሎ መገለጥ ያስፈለገበት ምክንያት ካለ አሳዩ። ዛሬም ጡት እየጠባ ተስሎ መገለጥ ያስፈለገበት ምክንያት እኮ ሰው አንብቦ ከሚረዳው ይልቅ በሚያው እንዲያምን ነው። ስዕሉ ያስፈልጋል። ማስረጃ እንግዲህ መቼስ የኢየሱስን መገለጥ አይደለም የምናወራው። እስቲ በአዲስ ኪዳን ውስጥ ኢየሱስ ክርስቶስ እንደዛ ተስሎ የተገለጠበት ቦታ፣ በማርያም እቅፋት ውስጥ የነበረበት ቦታ መቼስ ለኦርቶዶክስ ብቻ አይደለም መገለጡ የሚመጣው አይደል? በእግዚአብሔር ቃል ውስጥ እንደዚህ ጡት እየጠባ አሁንም ሕፃን ልጅ እንደሆነ ተስሎ የተገለጠበት ቦታ አለ ነው? ለኦርቶዶክሳውያን አዲስ መገለጥ ነው ኢየሱስ። አሁን ለምሳሌ እኛ ያው አሁን እዚህ ታች እንደ ስዕል አድኖ እንደምናየው የሕፃንነቱን ስዕል ነው ምስለ ፍቁር ወልዳ የምንለው የሕፃንነቱ ስዕል ነው ያለው። አሁን ኢየሱስ ክርስቶስ 30 ዓመት አልፎት ያ ተሰቅሎ ሞቶ ትልቅ ሆኖ ሞቶ ተነስቷል። እዚህ የምናየው ስዕል አድኖ ግን የሕፃንነቱን ነው። እኛ የምናየው ይሄ ለምንድን ነው ከተባለ እሷ አቅፋ እንዳሳደገሽው ጡት አጥብታ እንዳሳደገሽው ሰው አይቶ እንዲረዳ እሱም ሰውኛውን ፈጽሞ እንዳደገ ለመረዳት ነው በቀላሉ ይሄ ስዕል አድኖ ያስፈልገው እና ይሄ ደግሞ ሰው ባየው ሁኔታ በለመደው ነገር በአይምሮው ያ ታምር ሊገለጽለት ይችላል ነው። ታምር ማለት በዚህ ነው የሚወሰነው ነው እንጂ ሆነ ተአምር የምንለው እኔ አሁን እንግዲህ መጽሐፍ ማለት የቤተ ክርስቲያን አገልጋይ እንደሆነ አውቃለሁ። ተአምር የምንለው እኛ ያሰብነውንና ያለምነውን ነገር ማየት አይደለም አይደል? ሲጀምር አሁን ኢየሱስ ክርስቶስ ልክ ማርያም እንደዚህ ደግሞም ኢየሱስ ደግሞ እንደዚህ የሆነችበት ስዕልን እኮ ይሄ እኮ የሰው የእጅ ስራ ነው አይደል? መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ በእንደዚህ መልኩ ስለመሳሉና ኢየሱስ ክርስቶስ ነው የሚያስብል ምንም መጽሐፍ ቅዱሳዊ ኤቪደንስ የለውም። ካለው ትቀበላለህ። ይሄ ሰው ኢማጂን ያደረገው ጉዳይ ነው። ይሄ ማንነት ደግሞ መጽሐፉ እያወራ ያለው ልክ በዚህ መልኩ ሳይሆን ማርያም ጡት እያጠባችው አገኛት ነው የሚለው። የተገኘው ማን ነው? ጡት እየጠባ ያለው ኢየሱስ ክርስቶስ ነው። ማርያም ምን እያደረገችው? ኢየሱስን አሁንም ጡት እያጠባችው ነው እያለ ያለው መጽሐፍ።
ይሄ በምንም ታሪክ ተአምር ሊሆን ይችላል ወይ ካሉ አይሆንም። ምንም የሚያሳየው የሚያስተምረው ነገር የለም። ጉዳዩ አሁን እንዴት እንደማስረዳው በእግዚአብሔር ቃል ውስጥ አሁን ይሄ ተአምር የሚያሰኘው ምን ቁም ነገር አለው? ምን ቁም ነገር አለው? ተአምር ያስባለበት ምንድን ነው? እሱ ማርያምን ማየታቸው ነው። ምኑ ጋር ነው ተአምር የሚባልበት? ኬዙ ምንድን ነው? የለም እኮ በእግዚአብሔር ቃል ውስጥ ልታገኙት እኮ አይችሉም። ይሄንን አሁን ልንማርበትና ልናይበት የምንችለው ምንም አንዳች ነገር የለም። ኢየሱስ ካደገ በኋላ አሁንም ጡት ይጠባል የሚል መደምደሚያ ያለው ሐሳብ እንዴት አድርገን ነው ተአምር ነው ብለን የምንቀበለው? ዳንያውን ሌላ ምን ጨምር እዚህኛው ላይ ብቻ እንዳንቆም። እሺ ጌታችን ወንድምነት እንዳልከው ጌታችን በምድር እንግዲህ በስጋ ከእሷ ስለተወለደ በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊትም ስላደገ አጥብተዋል ተብሎ የተጻፈ ቃል ባይኖርም እንደ እናት ብታጠባውም ልጅ ሆኖ ስለተወለደ አይገርመንም። እህል በልተዋል፣ ውሃ ጠጥተዋል፣ በምድር ላይ በነበረበት ሰዓት ላይ ማለት ነው። እና ያ የነበረበት ዘመን እንደ ማንኛውም ሕፃን ስላደገ አንድ ልጅ እስከ 3 ዓመት ድረስ ሊጠባ ይችላል። ኦኬ። በዕብራውያን እናቶችም በአረቦችም በሌሎችም ሀገራት አንዳንዴ እስከ 2 ዓመት አንዳንዴ እስከ 3 ዓመት 3 ዓመት ግን ኮመን ነው። እሺ እስከዛ ድረስ ጠባ። ኦኬ። መጽሐፍ ቅዱስ ላይ እንደዚህ ተጽፎ ባይገኝም ግን ጠባ ተብሎ ቢባል አይገርመንም። ማለት እናት ስለሆነች ማለት ነው። ልጇ ስለሆነ በስጋ ስለተወለደ ጌታችን እንደዛ ጠባ ተብሎ ቢባል መጽሐፍ ቅዱስ ባይነግረንም እንደዛ ብናምን ምንም አይገርምም። ኦኬ። ግን ሞትን ድል አድርጎ በአባቱ ቀኝ በሰማያት ተቀምጦ ሳለ ዛሬም ግን በገዳም ውስጥ ሰዎች ሲሄዱ እንደዚህ እንደ አባ ዮሐንስ ዘጸገሮ አይነት የ5 ዓመት ሕፃን ልጅ ሆኖ ሳለ እናቱ ስትሞትበት በሞግዚት አድጎ የ5 ዓመት ሕፃን በነበረ ሳለ ወደ በረሃ ሄደ። ወደ በረሃ ሲሄድ በገዳም ውስጥ ማርያም የተወደደ ልጇን ጡት እያጠባች አገኛት ይላል። አወቃትም፣ ወድቆም ሰገደላት ይላል። ይህ ማለት በኢትዮጵያ ኦርቶዶክስ ቤተክርስቲያን ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያም በየስፍራው በየገዳሙ እየተገለጠች ጡት እያጠባች ለሰዎች ሁሉ ጭምር የምትታይ ናት። ጌታችንን ጡት እያጠባችው ትታያለች። ይሄም ብቻ አይደለም፣ ራሱንም ጡት አጥብታ አሳድገዋለች። ይህንንም ምን ይላል? በዚሁ መጽሐፍት ላይ ወደ ዋናው ወደ በለጠው የምንሄድ ብዬ ነው ወንድምነት እዚህ ጋር ብቻ ከምንቆም መምህር እንዲመልሱልን። ይህንንም ብሎ ይላል ገጽ 89 ቁጥር 102 ላይ ይህንንም ብሎ ኮራስ በሚባል ቦታ ደረሰ። የተተከለም የቅዱስ ጊዮርጊስን ቤተክርስቲያን ይሳለም ዘንድ ሄደ። አባ ዮሐንስ ዘጸገሮ ማለት ነው። አባ ዮሐንስም በግልጥ በቅዱስ ጊዮርጊስ ስዕል ትይዩ ቆሞ ሳለ በእጆቹ ወደ እርሱ ይቀርብ ዘንድ ጠቀሰው ይላል። ጊዮርጊስ ነው ከስዕሉ ላይ በእጆቹ ጠቀሰው። እንደዚህ ባይዘ በኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ስዕላት ቅዱሳት ስዕላት ወይ ስዕል አድኅኖ ተብለው የሚባሉት ይናገራሉ፣ ደም ያፈሳሉ፣ ያለቅሳሉ፣ ዘይት ያፈልቃሉ፣ ይጨፍራሉ፣ ይደንሳሉ፣ ይጠቅሳሉ በአይናቸውም በእጃቸውም። እና አንዱ ጊዮርጊስ እዚህ ጋር በእጁ ነው የጠቀሰው። በእጆቹ ወደ እርሱ ይቀርብ ዘንድ ጠቀሰው ይላል። ስለ መልእክተኛዬም ጥሩ ስራህን ሰራህ፣ እግዚአብሔር ያክብርህ። እኔ ገድልህን በእምነትህ በትዕግስት ፈጽም ዘንድ የትዕቢተኞችን ሰይጣናትን አሳፍርልሃለሁ። በገድል ድል መንሳትን ጽና፣ ታገስም፣ እግዚአብሔር ይረዳሃል አለው ጊዮርጊስ ማለት ነው። ለማ ለአባ ዮሐንስ ዘጸገሮ ማለት ነው። ቅዱስ ጊዮርጊስም በነጭ ፈረስ ላይ ተጭኖ እየተነጋገረው ሳለ እመቤታችን ማርያም ከተወደደ ልጇ ከኢየሱስ ክርስቶስ ጋር አያትና ወዲህና ወዲህ እየዞረ ፈጽሞ ጮኸ፣ የጡቶችሽን ወተት ከሰጠሽኝ ጊዜ ጀምሮ አንቺንስ ከዚህ ያለሽን? ከድካም አሳርፊኝ፣ ወደ ሕይወትም ውሰጅኝ አላት ይላል። የጡቷን ወተት እየጠባን ያደገው አሁን የጌታ ኢየሱስ ክርስቶስ ጠብቶ ማደግ ልጇ ስለሆነ ኦኬ። በጣም ይገርማችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ማርያም ተብላ የምትባለዋ ከህፃናት ጀምሮ እስከ ሽማግሌ ድረስ እውቀት አልገባ ብሎ ያለው መነኩሴ ሁሉ ጭምር ጡቷን በየቦታው እንደ ገትላም ቆማ የምታጠባን እያሉ የሚጠባቡበት አንድ መዓት ምዕራፍ ነው ያለው።
ከዚህም መካከል አንደኛው አባ ዮሐንስ ዘጸገሮ የማርያምን ጡት ነው እየጠባ ያደገው። ከዚህም የተነሳ የጡት ልጇ አድርጓታል። በገጽ 90 ምዕራፍ 3 ላይ እዚህ ጋር ምዕራፍ 3 ክፍል 12ኛው የረቡዕ ማለት ነው ዳግመኛ እመቤታችን ተገለጸችለት ይላል። በዚህ ክፍል ላይ ተገልጣለት ሳለ ዳግመኛም ይላል። እኔ ሙሉ ነው ያነበኩት መጽሐፉ። ወደ እቅፏ ተመልሶ ከጡቶቿ መካከል እርፍ ብሎ እመቤቴ ሆይ የጡቶችሽን ወተት እጅ አስነሽኝ፣ በመካከላቸውም ልሞት እወዳለሁ፣ ወተታቸውንም ልጥባ አለ። ያው ከመጀመሪያው ማጥብተዋለች፣ አሁንም ልጥባ አላት እና በዛው በጡቶችሽ መካከል ልረፍ ልተኛ፣ ከዛም እዛው መካከላቸው ደግሞ ሳለሁ በመካከላቸው ልሙት፣ በጡትሽና በጡትሽ መካከል እያለ ማለት ነው። ለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችዋ የጌታ እናት ማርያም ተብላ የምትባለው እውነቴን ነው የምላችሁ እዚህ ያላችሁ ሰዎች ትውልዳችሁና ዘራችሁን ከኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም ትምህርት ጠብቁ። የጌታ እናት ማርያም እንደዚህ አታደርግም። እች ግን በጡቶቿ መካከል ልሙት ብላ የሚስጥር ጡት የምታጠባ፣ የወንዶችን ብልት የምታስቆርጥ፣ የሴቶችን ብልት የምታስም እንደዚህ አይነት ነውረኛ ነገር የተጻፈ ነው። ስለዚህ የጌታችን እናት ቅድስት ድንግል ማርያም እንደዚህ አላረገችም። ከኦርቶዶክስ ማርያም ራሳችሁን ጠብቁ ካለ በኋላ እሱም የእናቱን ጡቶች አላወቀምና ዮሐንስ ዘጸገሮ ማለት ነው በሕፃንነቱ ስለሞተችበት አላወቀምና እመቤታችንን ማርያምን የጡት እናት አደረገ ይላል። መምህራው እንዲመልሱ ነው የምፈልገው። ይሄ ዮሐንስ ዘጸገሮ የሚባለው ሰው ማርያምን የጡት እናት አድርጎ ከልጅነት እስከ እውቀት ድረስ አጥብተዋለች። የ5 ዓመት ልጅ ሆኖ ነው ወደ ገዳም የገባው። የ5 ዓመት ልጅ ደግሞ ጡት የሚተው ነው እና ግን እሱ ከዛ ከ5 ዓመት ጀምሮ በሕይወተ ሥጋ እስካለ ድረስ እየተጠባቡ ነው ያሳደገችው እና የጡት እናቱ ሆና ሁሉ አሳድገዋለች ማለት ነው። እና ይህንንስ እንዴት ያዩታል እያልን ነው። የጌታችን ኢየሱስ ክርስቶስ ቢጠባ እሺ፣ አንደኛ ሞቶ ከተነሳ ካረገ በኋላ ነው አሁንም አጠባችሁ ተብሎ የተጻፈው። ግን አሁንም ይኸው እንደገና ደግሞ ዮሐንስ ዘጸገሮ የሚባለውም ጠብቷል። በታምረ ማርያምም ላይ ሌላ አንድ እውቀት አልገባ ብሎ ያለ መነኩሴ እንደዚሁ እውቀት አልገባውም እና ማርያምን ጡት አጥቢም ብሎ አላት። ያው የኦርቶዶክስ ማርያም ማለት ነው። እና እሷም ግሩም ሚስጥርን የሚናገር ጡትን ከወተቷ አጠባችው አረካችውም ይላል እና በእሷ ጡት በማርያም ጡት እየጠቡ ያደጉ እሷን የጡት እናት ያደረጉ በጣም ብዙዎች አሉ። አንዱ ዮሐንስ ዘጸገሮ ነው። ይህንንስ እንዴት ያዩታል መምህር? እንግዲህ ያው ወንድማችን አንዳንድ ጊዜ ያው ስትናገር መቼም አስተምሮ ስለሆነ አንተ ያለውን የዛኛውን አስተምሮ ከጥያቄ ጋራ መልስ ካለው መልስ ምላሽ ከሌለው ደግሞ አስተምሮ ስለሆነ እያደረክ ያለው አነጋገሩን ግን በታስተካከል መልካም ነው ባይ ነኝ። ለምሳሌ በቅድም የተናገርካቸው በኦርቶዶክሳውያን ያሉ ስላድኖች ይጨፍራሉ፣ ይደንሳሉ የሚለውን ብታርም። ምክንያቱም አንተ ይዘው ያለው አስተምሮ ነው እንጂ የሌላን እምነት የመንቀፍ ጉዳይ አይደለም ባይ ነኝ። በዚህ አንድ ነገር አይጨፍሩም። የሚጨፍርና የሚደንስ ስላድኖ የለንም። ወዝም ያወጣ አለን። አንዴ ቆይ ፍሬ ሰባት እሰጥዎታለሁ። እርስዎን ማነው ፍሬ ሰናይ እሰጥዎታለሁ። መምህር የመርቆሬዎስን ስላድኖ ያውቁታል አይደል? ሰሜን ሸዋ እና ታዲያ ያን እኮ አሸበሸበ ወይም ደግሞ እነዛን ሰዎች ሊባርካቸው ደነነስል ከመኦሆ ዘይብል እንደዚህ አንገቱን እንትን አደረገላቸው፣ ቅልስ አደረገላቸው። ይንቀሳቀሳል። አሁን ይንቀሳቀሳል። ይህም ተአምር ነው። በቃ ተአምር ነው፣ ሊቀበለው ይገባል። ስለዚህ ተንቀሳቀሰ ማለት ጨፈረ፣ ደነሰ ማለት አይባልም። መምህር ካህናቱ በማህሌት ጊዜ ካህናቱ ከበሮ ይዘው ወረብ ተመርግዶ ወረብ ተመልሶ ካህናቱ በሚያሸበሽቡ ሰዓት ላይ ስዕሉ ይጨፍራል፣ ይደንሳል፣ አይ ቲንክ ያሸበሽባል እያሉ አይደል እንደሚያሳዩት። ደነሰ ብለው የሚለው ቃል ይጨፍራል። ቃሉን አስተካክል ነው እያልኩ ያለው። ይኸውልህ አይኔ ስልቻ አይደለም የገብርኤልንም አሳየውታለሁ። ቅዱስ ገብርኤል እኮ ቃሉን አስተካክል፣ ይጨፍራል፣ ይደንሳል የሚል ስላድኖ የለም። በቃ ይንቀሳቀሳል፣ ወዝ ያወጣል፣ አዎ ያወጣል፣ ይፈውሳል፣ አዎ
እኮ ምን ሲያደርግ ነው ወዝ የሚያወጣው? በቃ ታምር ነው። ወዝ ከፊቷ ወዝ ይወጣል ሁልጊዜ። አሁን ሁሉ ወዝ ይወጣል ፊቷ ላይ እንደዚህ ይወጣል። እንትን እየተቀባን እንፈወስበታለን። ይሄ አለ እኮ። ምን ሲያደርግ ነው ወዝ የሚወጣቸው? ምን ሲያደርጉ ነው? መቼም ሩጫ 10,000 ወይ 5,000 ወይ ማራቶን ውድድር ገብተው አይደለም። ምን ሲያደርጉ ነው ወዝ የሚወጣቸው? ወዝ ማለት ላበት ነው አይደል መምህር? አይደለም አንተ እንደምታስበው አይደለም። ይሄ ታምር ነው አልኩህ እኮ። ይኸውልህ ታምር ነው በቃ። ይሄ ከአይምሮ በላይ የሆነ እሳቤ ነው እንጂ እኛ እንደ ሰውኛ አይደለም። በቃ ታምር ነው። አንድ ስላድኖ በእጅ የተሳለ ስላድኖ ወዝ ሊያወጣ አይችልም። እኔ ወዝ አወጣሁ ብዬ ብል ምን እያልኩ ነው? አንተማ ሰው ነህ። አንተ ሰው ነህ። ተንቀሳቀስ እንደ ሰው ስለሆንክ ስትንቀሳቀስ ወዝ ልታወጣ ትችላለህ። ስትናገር ወዝ ልታወጣ ትችላለህ። ሰው ነህ። ያ ግን ወረቀት ነው ወይም ደግሞ ሌላ ደግሞ ከሆነ ደግሞ በስዕል የተሳለ አንሶላ ላይ የተሳለ በቀለም የተሳለ ስዕል ነው። ይሄ ደግሞ ወዝ አወጣ ማለት ምን ሲያደርጉ ነው ታዲያ ወዝ የሚወጣቸው መምህር? እሱ በቃ ሰውን ለመፈወስ እግዚአብሔር ምክንያት ሲያደርግ ስዕላቶቹ ካህናቱ ወረብ ሲወርቡ ያሸበሽባሉ አልተባለ? አዎ ያሸበሽባሉ። የገብርኤል ትከሻው እንደዚህ ሲነቃነቅ ይታያል ተብሎ በቤተክርስቲያን እኮ ተነግሯል አይደል? ወዴት ያው ትከሻው ምን ሳይሆን እውነቴን ነው የምለው። ያለ መረጃ አላወራም። ራሱ ካህናቱ ናቸው ያሉት። ገብርኤል እዩት፣ አያችሁት? ከትከሻው እያያችሁት ነው እያሉ የሚሉት ዲያቆናቱ ቤተክርስቲያኖች ውስጥ እንደውም የኦርቶዶክስ ሚዲያ ቀራጮች ገብተው ሁሉ ሲናገሩ ነው እንደዛ የተሰማው። ስለዚህ እሱን እንኳን ራሱ አላውቀውም አለ አይደል? መስዬ መረጃ አለ አይደል? አምጪው ከፈለግሽ እህትዬው ነው ያምጪው። ሰውየው ተናገረ ተብሎ ሳይሆን ስዕሉ ተንቀሳቀሰ የሚለውን እቀበላለሁ። ይኸውልህ ዋናው ለምን አንይዝ? የመርቆሪዎስ መንቀሳቀሱ በወረቡ ጊዜ ነው አይደል? አዎ ያ ምስጋናቸውን መቀበሉን አሸብሽቧቸውን የነሱን ማህሌታቸውን መቀበሉን ለመግለጽ ደስታ፣ እነሱም ደግሞ የተለመደ ልምድ ስላለ በቃ ያ የሚንቀሳቀስበት ሰዓት ወረቡ ሲደርስ ሲያሸበሽቡ ያም ደግሞ ምስጋናቸው እንደተቀበለ ለመግለጽ ይንቀሳቀሳል። ስለዚህ ወረቡን በሚወርቡ ሰዓት ላይ ካህናቱ ይንቀሳቀሳሉ። በዛ ሰዓት ላይ ወዝ ይወጣል አይደል? ከሰውነታቸው ወዝ ይወጣል ሳይሆን ይሄ ወዝ የሚወጣው የእመቤታችን ስላድኖ አለ ነው። ቆይ የካህናቱን ያልኩት ካህናቱ ወዝ ይወጣቸዋል አይደል? ከሰውነታቸው ካህናቱማ ሰው አይደሉም? አዎ ሰው ናቸው። ወዝ ይወጣቸዋል። እና የመርቆሪዎስስ ስዕለ አድህኖ ሲንቀሳቀስ ወዝ አይወጣውም? ወዝ ይወጣው የሚል አልሰማውም። ደነነ ስል ከመኦሆ ዘይብል ወይም ተንቀሳቀሰ እሺ እንደማለት እንደዚህ ተቀብያቸዋለሁ እንደማለት አንገቱን ነቅነቅ አደረገ የሚል ነው ያለው። እንግዲህ ተጽፎ ያለው እሱማ ለማን ነው? ለነዛ ሁለቱ መነኮሳት ነው። እሱ በማነው እነ ባስልዮስን ማለት ነው። ጎርጎርዮስና ባስልዮስን እሱ እዛ በአባ ጊዮርጊስ ዘጋስጫ ገድሉ ላይ አለ፣ ድርሳኑ ላይ ማለት ነው። እና ይህን አሁን ደነነ ስል የሚለውን ሲያሸበሽቡ እነሱ ሲያሸበሽቡ ከዚህ ወዴት ነው? ወደ ደብረ ብርሃን ወደታች ያለው ነው። ሂዶ ማየት ነው። በቃ እንዴት ይሆናል ከማለት ሂዶ ማየት እኮ ይቻላል እኮ። ምን ችግር አለ? አይ አይተነዋል እኮ በቪዲዮም አይተነዋል። እኛ ዛም ጡት ጠቡ የሚለው የጌታችን ኢየሱስ ክርስቶስ ጠብቶት ያደገውን ሀሊበ ድንግልናን ሳይሆን የፍቅር የጸጋ ነው ቤተክርስቲያናችን ብላ የምታስተምረው ይሄን አይነት ጌታችን ኢየሱስ ክርስቶስ የጠባውን ሀሊበ ድንግልናን አይደለም። እዚህ ላይ ያው ከጡቷ እኮ ወተት ጠባና አጠገባ ነው አጠገበችው አረካቸው ይላል እኮ የጡቷን ወተት። ይሄ የፍቅር የጸጋ ነው። የፍቅር የጸጋ ነው። የፍቅር የጸጋ የሚባለው ወተት እንደዛ ነው። የፍቅር የጸጋ የሚባል ወተት አለ፣ የጡት ወተት። ያው እንግዲህ ሰው ሲወድ የጸጋን እንደዚህ አይነት እንደምታውቃቸው እረዳለሁ፣ ግን ሰው የለም ማለት ነው ቤቱ። አይ ችግር የለውም መርጌታ ችግር የለውም።
ገና ጎንበስ ቀና ማለት ግን ኤርምዬ ጎንበስ ቀና ማለት ግን ይችላል አይደለ መርጌታ አይደል? አሁን ከጠቀሱት ማለት ነው እኮ ምን ማለት ደነነ ስዕል አይደለ ያሉ ቅድም? አዎ እና ጎንበስ አለ አይደለም? አይደለም እንደሱ አላልኩም እኮ ይወጣ አሁን ሽቦታቸውን እንደተቀበል ቀደም እኮ አሉ ሽቦታቸውን ሲቀበልላቸው ደነነ ስዕል ብለው ሲዘምሩ ይንቀሳቀሳል ስዕሉ አልኩኝ። ይሄን ደግሞ ሄዳችሁ ማየት ይቻላል። ስዕሉ ነው እኮ ደነነ የሚለው አይደለም እንዴ? እኮ ያነ ይሄ አሁን ደነነ ስዕል ብለው ሲዘምሩ እነሱ ካህናቱ ደነነ ስዕል እያሉ ያንን ለነ ባስልዮስ እነ ጎርጎርዮስ የተደረገው ታምር እያሉ ሲዘምሩ ሲያሸበሽቡ ስለ አድኖ ይንቀሳቀሳል። አሁንም ይንቀሳቀሳል። እንዴት እንደሚንቀሳቀስ ይሄ በአካል የሚደረግ ስለሆነ ሄደው ማየት ይችላሉ። መሪ ቆመስ አይተነዋል እንዴት እንደሆነ ምስጢሩ። አሁን እዚህ አደባባይ አሁን ሳልናገር በኋላ ልናገረው እችላለሁ። ግን እርሶም እንዳሉ ጸለዩ ባስልዮስ ወጎርጎርዮስ ሀበስሉ ለቅዱስ መርቆሬዎስ አለ አይደል? ባስልዮስ እና ጎርጎርዮስ ወደ ቅዱስ መርቆሬዎስ ስዕል ጸለዩ። ሀበስሉ ወደ ስዕሉ ጸለዩ። ወይቤሉ ቀተልኮኑ ለኡልያኖስ ኡልያኖስን ገደልከውን አሉት። ደነነ ስዕል ከመ ኦሖ ዘይብል ወተፈሱ ባስልዮስ ወጎርጎርዮስ ደነነ ስዕል ከመ ኦሖ ዘይብል። አዎ እንደማለት ምን አለ? ጎንበስ አለ። ከዛ ወተፈሱ አለ። ስዕሉ ነው አይደል? ውጤቱ ወተፈስሁ ቆይማ ወተፈስሁ ባስልዮስ ወጎርጎርዮስ የሚል ጎርጎርዮስና ባስልዮስ ወደ ስዕሉ ጸለዩ። ከዛስ ቀተልኮኑ አሉ። ገደልከውን ገድልኸዋል ወይ ሲሉት ደነነ ስዕል ከመ ኦሖ ዘይብል። አዎ እንደማለት ደነነ ጎንበስ አለ ይላል። ጎንበስ አለ ስዕል እንደዚህ ጎንበስ ቀና ይላል ወይ ነው? አሁን በእርግጥ እንደሚታወቀው በኦርቶዶክስ ቤተክርስቲያን እንባዋን አፈሰሰች፣ ደም አለቀሰች፣ ምናምን ወተት ጠጣች፣ እንዲህ አይነት ነገር አለ። ከለሯ ተቀያየረ፣ እንደዚህ አይነቶች አሉ። ግን ይህን እንዲህ አይነቶቹን አይ ትክክል አይደለም ብለን ብንሄድ ለእግዚአብሔር ቃል ታማኞች ብንሆን ለእግዚአብሔር ቃል ሐዋርያት ለተሰውለት አዩ ቤተ ክርስቲያን ለተመሰረተችበት ለሰበከችው ለዚያ ወንጌል ታማኞች ብንሆን ጥሩ ነው። አንድ ምሳሌ ጠቅሼ ልጨርስ። ለምሳሌ ቅድም ኢየሱስ ክርስቶስን ወተት ጡቷን ስታጠባው አየ አይደለም አገኛት። ስላገኛት እሱም ደግሞ ጠባ። ራእይ አይደለም ይሄ። እሱም ራሱ ደግሞ ኢየሱስ ይጠባው የነበረውን ጡት ጠባል። ያማልዳል ቢባልስ በጭራሽ አይቀበልም። ጡት ጠባ ሲባል አዎ አሜን ብሎ መቀበልና ይሄ ሁሉ ስለሚከብድ እና ውሸት የሆነውን ትክክል አይደለም ብንል የተሻለ ይሆናል ብዬ ነው የማስበው። የኔ ወንድም ሁሉት አሁን ታምር ያናውን ያሉቱ ጸለዩ ባስልዮስ ወጎርጎርዮስ ሀበስሉ ለቅዱስ መርቆሬዎስ ቀተልኮኑ ለኡልያኖስ ብለው ሲጠይቁት ደነነ ስዕል ከመ ኦሖ ዘይብል። አዎ እንደማለት እንደዚህ አንገቱን ነቀነቀላቸው ይላል። ይሄ ተአምር ነው እንጂ እንደኛ እንደምናስበው ወይም እንደ ሰውኛ አይደለም ነው እያልን ያለ ነው። ተአምር ከሆነ ደግሞ መሆን ይችላል። በቃ አንድ ልትረዱ ትችላላችሁ። በመጽሐፍ ቅዱስ ተመዝግቦ ያለው በመጽሐፈ ሁለተኛ ነገሥት ላይ የኤልያስ ነው የማን ነው በድን ሙቱን ያስነሳው ማለት ነው። ይሄ ተአምር ከሆነ ይሆናል ነው። ተአምር ካልሆነ አንድ ሰው ዝም ብሎ ተነስቶ መሬት ተነስቶ ማድረግና መሆን አይችልም። ተአምር ከሆነ ደግሞ ይሆናል ነው። አሁን የኛ እኮ አስተምሮው ዋናው ሎጂኩ ምንድነው ከተባለ ተአምር ነው ብለን ነው የምንወስደው እንጂ እንደ ሰውኛ ስናስበውማ አይሆንም። አንድ ስላድኖ ከወረቀት ላይ የተሳለ ስላድኖ ወይም ደግሞ
ፓንሶላ ላይ የተሳለ ቀለም በቀለም የተሳለ ስዕል አድኖ ሊንቀሳቀስ ወይም ወዝ ሊያወጣ ወይም መልኩ ሊቀያየር አይችልም። ተአምር ከሆነ ግን ይችላል ነው አስተምሯችን። መምህር ጡት ማጥማቷም ታምር ነው። ከስዕሉ ወዝ መውጣቱም ታምር ነው። ወተት ማፍሰሱም ታምር ነው ብለው የሚሉት ሁሉ በሱ እይታ እንድትረዱት ነው። እሺ፣ ስለዚህ ማርያምን በታምር ነው ማለት ነው። አባ ዮሐንስ ዘጸገሮን ጡት እያጠባች ያሳደገችው በታምር ጡት ነው የጡት እናት ያደረጋት። እንደሱ ካልሆነማ ታዲያ አሁን እመቤታችን ከሞተች ስንት ዓመት ሆነ? ጌታችንም ካረገ ስንት ዓመት ሆነ? እንደሱ ካልሆነማ እንዴት ብሎ ሊሆን ይችላል? ስለዚህ ሲጠባ ያደገው ያገኛት ሁሉ ውሸት ነው ማለት ነው። ውሸትም ሳይሆን ተአምር ነው ወንድሜ። ይኸውልህ እኔ እኮ እያልኩት ያለው ይሄ ነገር ሊሆን የሚችለው በታምር አግኝቷት ነው አይደል? እንደዛ ነው። በታምር አግኝቷት ማግኘቷ ሲያገኛትም ታምር ነው፣ ስታጠባውም ታምር ነው፣ ስትስመውም ታምር ነው። ሁሉም በታምር ነው። አንድም ጋድ የሆነ የለም። እንደዛ ነው እንጂ በግልጽማ እንዴት ብሎ ሊሆን ይሄ አሁን ይሄ ሆነ የሚባለው በግልጽ የምትታያቸው ጊዜ አለ ተብሎ ይነገር የለ እንዴ? በደብረ ምጥማቅ ማርያም በግልጽ የምትታያቸው ጊዜ አይደለም ለክርስቲያኖች፣ ለሙስሊም፣ ለእስልምና ወገኖች ሁሉ ትታያቸዋለች ተብሎ የተጻፈው ያስታውሱታል አይደል? ታምረ ማርያም በደብረ ምጥማቅ። አዎ በራእይ የምትነጋገራቸው ጊዜ አለ። ይኸው ልበልልህ ነው። በራእይ የምትነጋገራቸው ጊዜ አለ፣ በግልጽ ደግሞ የምትነጋገራቸው ጊዜ አለ። በጋድ መጣ ማለት ነው። ያ ለሙስሊሙም ለክርስቲያኑም በደብረ ምጥማቅ ለ5 ቀን የሆነው ታምር ነው። ያም እንደዛው 5 ቀን የሆነው። ስለዚህ በግልጽ ታይታው አይደለም ታዲያ ለአባ ዮሐንስ ዘጸገሮ ያጠባችሁ አያት እያለ እኮ ቢያትም ታዲያ በታምር ነው እንጂ አገኛት ነው አገኛት ይላል። አገኛት ይላል። ያገኛት በታምር ነው አይሉም። በአካል ነው ያገኛት። ወደ ገዳሙ ሄዶ ነው ያገኛት። ገዳም ውስጥ በራእይ አይደለም ያያት፣ በአካል ነው ያገኛት። ስታጠባ ነው ያገኛት። እሱም በአካል ጠባ። እንደውም የዛን ጊዜ ከጠባ በኋላ እንደዚህ ይላል። በዚያን ጊዜ ካጠባችሁ በኋላ እንደዚህ ይላል። ይኸው ህዝብ ቤት ያለ መጽሐፍ አይወራም። ባይዘዌ እንስሶቹን ሁሉ ከአውሬዎች ጋር ጦርነት ገጥሞ የበረሃ አውሬዎች ከተቸነፉ ድል ከተነሱ ጀምሮ ይህን አእምሮ የሰጠ ብሎ አሉት። ከነ ጃርት ጋር ተዋግቶ ማለት ነው። ጃርት፣ ከርከሮ፣ ድኩላ ምናምን ነገር ላይ ከነሱ ጋር ጦርነት የገጠመበት ጊዜ ነበረ። እዚህ ዋናው አለቃቸው ዘንዶ ሆኖ ሳለ ዘንዶ ሰብስቦ በአባ ዮሐንስ ላይ ጦርነት ወጣበት። አባ ዮሐንስ ደግሞ ብሎ ይላል እዚህ ጋር ልብ እውቀት የሌለ የበረሃ አውሬዎች ቃሉን በሰሙ ጊዜ ሁሉም በፊቱ ሰገዱ። ስሙ ዘንዶ የሚባል አንድ አውሬ ግን የሕፃንን ቃል አዋረደ። የአባ ዮሐንስ ዘጸገሮ ማለት የ5 ዓመት ልጅ ሆኖ ባነበረበት ሰዓት ላይ ወደ ከማደሪያው ገብቷልና ለእርሱም አልሰገደም። ያም አውሬ ይህንን ሕፃን ይጣላው ዘንድ ሰይጣን በቅናት አነሳስቶታልና ጅብንና ኩስን የሚበሉ እሪያንም ጃርትን ቀበሮን ይሰበስብ ዘንድ ወደ ምድረ በዳ ሄደ። ዘንዶ ማለት ነው። እና ይሄ እንግዲህ በገሃድ ነው የሆነው። ሄደ በኃይሉም የጸና እጅግ የሚያስፈራውን ይላል። ከዛ ያም አውሬ ከጅብና ከአራዊት የሰበሰባቸውን አራዊትን ሁሉ ወደ ማዴ ይመልሱ ብሎ ሰብስቦ ጦር ሰራዊት አስከትሎ ዮሐንስን ሊዋጋ መጣ። እነ ጃርትን፣ እነ ድኩላ፣ እነ ከርከሮ፣ እነ ጅብን ይዞሉ ማለት ነው። እና ጦርነት ገጠሙ። በጦርነት በገጠሙ ጊዜ አባ ዮሐንስ በመስቀል ምልክት ዘንዶውን ምልክት አለበት እና በመስቀል ምልክት ባለበት ዘንዶ ቢቀርብ በአፍ ውስጥ ያለውን የትቢቱን ይሻር ዘንድ ባርከው እኔም አሳፍርሃለሁ አለው። ዘንዶ የሚባርክ ነው። ዘንዶን አይገስጹም፣ ይባርካል። መባረክ ምን ማለት ነው? መገሰጽ ነው አይደለም። መገሰጽና መባረክ የተለያየ ነው። እሺ እሱንም ልተው። ከዛ ምን ሆነ ይላል እዚህ መጨረሻ ላይ የበረሃ አውሬዎችም ከተሸነፉ በኋላ ይላል ጦርነቱ ገጠሙ። በአባ ዮሐንስ ዘጸገሮ ጦርነት ድል አሸናፊነት ሆነ።
ከዛ ድል ከተነሱ በኋላ ይህንን አይምሮ የሰጠህ እግዚአብሔር አበሳ በደላችንን ይቅር በለን እያሉ በፊት ወደቁ። እነ ጃርት፣ እነ ከርከሮ፣ እነ ድኩላ፣ እነ ጅቡሉ ተሰብስበው ለዮሐንስ አባ ጸገሮ ኃጢአታችን ይቅር በለን ብለው ሲሉት አባታቸውም አራዊቱን እግዚአብሔር ይቅር ይበላችሁ፣ ያው ማይሰራ ኃጢአት እግዚአብሔር ይፍታ ብሎ እኔም ይቅር ብያችኋለሁ ዳግመኛ አትበድሉ አላቸው። እነ ጃርትን ማለት ነው። በዚህ ጊዜ ከዚህም በኋላ ይላል ከዚህም በኋላ ማደሪያቸው ወደ በረሃ ወደ ሆነው በረሃ ሄዱ። ከዚያስ የእመቤታችንን ጡት ከጠባ ጀምሮ 3 ዓመት በእመቤታችን ማርያም ጣዕም እህል ሳይበላና ውሃ ሳይጠጣ ኖረ ይላል። ከጠባ ጀምሮ የት ነው የጠባው? ገዳም ውስጥ አግኝቷት የ5 ዓመት ልጅ በነበረ ሰዓት ላይ እና የ5 ዓመት ሕፃን ልጅ ሆኖ ነው ከአራዊት ጋር ጦርነት የገጠመው። በድል ዘንዶውን ባርኮት አሸነፈው እና ከዛ ደግሞ ያኔ ከጠባ ጊዜ ጀምሮ እህል በልቶ ውሃ ጠጥቶ አያውቅም ነበር እና ሳይበላና ሳይጠጣ ኖረ ይላል። አንዴ በጠባው ጡት 3 ዓመት ሙሉ ኖረ ይላል። ይህንንም እንዲይዙልን ይሁን ማለት ነው። እሺ ይህም ብቻ አይደለም። የመጽሐፉ ጉድ በዚህ ቢያልቅ የሁላችን ወደ ቤት በተበተንን ነበር። በዚህ ብቻ አያልቅ። በዚህ ታምር ላይ ሊቀ ነቢያት ሙሴን ያው ያውቁታል መምህር። አለቱን ሲመታው ምን ነበር የፈለገው መምህር? ሊቀ ነቢያት ሙሴ አለቱን በመታው ሰዓት ላይ ምን ነበር የፈለገው? መምህር ከኔ ጋር ኖት? አቤት አለው ሙይት አድርጌ ነበርና ሊቀ ነቢያት ሙሴ እግዚአብሔር አለቱን ምታው ባለው ሰዓት ላይ ምን ነበረ ወጣ ብሎ የሚለው? በየት ከእስራኤል ሲወጡ ነው ወይስ መቼ? እኮ ከግብፅ ምድር አለቱን የምታው አንድ ያለ እኔ በደንብ ያላስታወስኩት። እሺ በምድረ በዳ ሙሴ ብዙ ታምራት አድርጓል። በትሩን ሲጥል እባብ ሆነ፣ ሲያነሳው በትር ሆነ፣ ታምር አድርጓል። እሺ አለቱን አንድ ጊዜ እንትን ውሃ እያፈለቀ እኮ አንድ ጊዜ ምታው አለው። ሲመታው ምን ነበር የወጣው? አይ እንዳልሳሳት ብትነግረኝ ችግር የለውም። ውሃ ነው የወጣው። እሺ እና ሁለተኛም ሄደ ተናገረው ብሎ ሲለው መልሶ ሲመታው 2 ጊዜም ቢመታው ውሃ ነው የወጣውና ከብቶቻቸውም እነሱ ሙሉ ጠጡ ማለት ነው። እና ይከተላቸው ከነበረው አለት ጠጥተዋል። ያ ማለት ክርስቶስ ነበረ ብሎ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ያንን ይጽፈዋል ማለት ነው። እዚህ ግን ምን ያህል በእናንተ መጽሐፍ ላይ ሙሴም እግዚአብሔር እንዳዘዘው የቸርነቱን ምልክት አየ፣ ሰማ። ድንጋይንም ይይዝ ዘንድ ወደዛች ወንዝ ሄደ። ያንንም የአለት ድንጋይ ከ2 ከፈለው፣ በውስጡም መንታ ሆኖ የበቀለ ቡቃያ ተገኘ ይላል። የቱ ጋር ነው የተጻፈው መምህር? ይሄን እኮ ራሱ እንትኑ ጸሐፊው ስላለ መጠየቅ አድራሻውን አስቀምጧል። መጠየቅ ይቻላል። እኔን ተወይ ነው። አይ ጸሐፊው አለው ነው። እሺ ይሁና አለች አሉ ከበሮ ይላሉ የሀገራችን ገበሬዎች ሲተርቱ። ይሁን እንዘለዋለን። ውሃ ነው ፈለቀ ብሎ የሚለው የአምላክ ቃል፣ እዚህ ግን ቡቃያ ተገኘ ይላል። ቀጥሎ ቀንበጥና ጫት ሊሉን ይችላሉ። እንግዲህ ጸሐፊውን መፈለግ ነው። ጸሐፊዋ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳሙ ነው የጻፈው። ገዳሙ ነው ጸሐፊው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። መምህር ጥሩ ማምለጫ ይዘዋል። ይሄ ይበል የሚያሰኝ ነው። እንደዚህ ጥፍ ብሎ መሄድ ምን ይባላል? አልጨረስኩም መምህር እያልጨረስኩም ቆይ አልጨረስኩም። ተአምር ነው። እንደዚህ አይነት ነገሮች ጡት የጠባው ለምን እንደዚህ አይነት ጽሑፍ ለምን ይጻፋል የሚለውን ሎጂኩን ዋናው ቅድም አሁን ያነሳው ነገር እመቤታችን አሁንም ቢሆን ጌታችን እያጠባሽው ነው ያለሽ ወይ እሱስ አሁን ሁሉ ጡት እየጠባን ያለው ወይ ለሚለው ነገር ያን ስትነጋገሩ ስለሰማው ነው የገባው።
የራሴን እንግዲህ ያው በቤተክርስቲያናችን አስተምሮ እንደዚህ አይነት እንደሌለ በተአምር ከሆነ ያው ሊገለጽ ስለሚችል ታቅፎ ሊገለጽ ስለሚችል የሚለውን ለመናገር ነው የገባው። እንግዲህ ያው ብዙ ሰዓት ቆይቻለሁ። አንድ ጥያቄ ልጠይቆትና እግዚአብሔር ያክብርልን እንኳን ደህና መጡ። አንድ ጥያቄ ልጠይቆትና የመጨረሻ ይሁን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት መሰረት ሃይማኖት የሌለው አረማዊ እና እስላምን ቢሆን ሳይጠመቅና ክርስትናን ሳይቀበል ይድናል? መንግስተ ሰማያት ይገባል? እሱን ደግሞ መጽሐፍ አይቼ ብመጣ ይሻላል። አይ እንዴ፣ ለዚህ ምን ማየት ያስፈልገውታል? አንድ በኦርቶዶክስነት አስተምሮት በአምስቱ አዕማደ ምስጢር አስተምሮት መሰረት በቤተክርስቲያኒቱ አበይት በተባሉ አዕማድ ትምህርት መሰረት አንድ ሰው የእስልምና ሃይማኖት ተከታይ ሆኖ አረማዊ ሆኖ ወይ መናፍቅ ሆኖ ከሃዲ ሆኖ ሳይጠመቅ ቅዱስ ቁርባን ሳይቆርብ እና አምኖ ወደ ስነ ክርስትና ሳይዝ ቢሞት መንግስተ ሰማያት ይገባል? እስላም እንደሆነ በኦርቶዶክስ አስተምሮት ሳይጠመቅ መግባት አይችልም አይደል? ይሄ መጽሐፍ ግን እስላምን ቢሆን ይድናል፣ መናፍቅም ቢሆን ይድናል፣ ሳይጠመቅ መንግስተ ሰማያት ይገባል ብሎ ይላል። ምን ይላሉ? ሳይጠመቅ መግባት አይችልም የመጽሐፍ አስተምሯችን እንደዚህ። ግን ይሄ ይላላ እንግዲህ አስተምሮ እንደዛ ነው። ዋናው ያለው ተግባር የምንፈጽመው አንድ ሰው ካመነ በኋላ ይጠመቃል። በዛ ጊዜ የሥላሴ ልጅ ይሆናል። በቃ በዚህ ሁኔታ ነው ያምኖ እና ቤተክርስቲያኒቱ ላይ ጻፈችው። ቤተክርስቲያኒቱ ላይ አይጻፈችው ትክክል አይደለም። እሱ እኔ አሁን የጠየቀኝ አምኖ ሳይጠመቅ ወደ ሞት ቢሄድ ማለት ነው እያልከ ያለ አምኖ ሳይጠመቅ ማለት ነው። ሳያምንም ክርስቲያንም ሳይሆን ሳይጠመቅም ነው። ክርስቲያንም ሳይሆን ሳይጠመቅ እዛስ በምንድን ነው ወደዛ ሊገባ የሚችለው? ይገባል ይላል በአባ ዘጸገሮ ገድል እና በመቃብሩ አምኖ ማለት ነው እኮ። ካላመነ ካልተጠመቀ እንዴት ነው በምን ነው ወደዛ ሊገባ የሚችለው? በዮሐንስ ጸገሮ ገድል አምኖ ነው። በገድሉ ስላመነ እንግዲህ እሱ ደግሞ እኔ እንደሱ ሳይሆን ሰው አምኖ ተጠምቆ ምን እንደሚል ላሳየሁት መምህር። ገጽ 248 ቁጥር 63 ላይ እሺ፣ ቆላ አንቧለሁ። አባታችን ክርስቲያንም ቢሆን ያልተጠመቀ አረማዊም ቢሆን በምድር ላይ ስሜን የጠራ መታሰቢያን ያደረገ ይላል። ተው በቃ ያው ነው አረፍተ ነገሩ። ሐዋላ እሺ፣ እስከ ስንት ትውልድ ትምርልኛለህ ጥያቄ ነው አለው። ጌታችንም እስከ 10 ትውልድ ድረስ እምርላለሁ አለው። ከዚህም የሚበዛ ስለ ድንግልና ንጽሕና የክረምት ነጠብጣብ ያህል የኃጥአንን ነፍሳት ከደይን ወይም ከሞት አወጣልሃለሁ አለው። ጌታችንም ይህንን ተናግሮ ወደ ሰማይ አረገ። አሁን ዋናው ነገር እችኛዋ ናት ዋላ ያለችው። ያልተጠመቀ አረማዊ ክርስቲያንም ቢሆን ያልተጠመቀ አረማዊም ቢሆን ይላል። እንደዚህ አይነት አምኖ ተጠምቆ ነው ያው ያልተጠመቀ አረማዊ በስመ ገድለን አንብቦ ወይም መልካም ስራህን አይቶ መልካም ተጋድሎህን አይቶ ከዛ በኋላ አምኖ ተጠምቆ ነው ሊሆን የሚችለው እንጂ እንዴት ብሎ ዝም ብሎ እኮ ጌታችን እኮ ነው ቃል ኪዳን የገባለት። እንደውም ቃል ኪዳን ሲገባለት የማርያምን የእናቱን ጡቶች ይዞ ነው ቃል ኪዳን የገባለት፣ ላይዋሻው ማለት ነው።
ላይዋሻው እዚህ ቁጥር 33 ላይ ይታየውታል። ገጽ 279 ማለት ነው። ይህንንም ብሎ እናቱን አመጣለት፣ ጡቶቿንም ይዞ በጡቶቿ ማለለት ይላል። ጡቶቿን ጨብጦ ነው ጌታችን ኢየሱስ ክርስቶስ ላልክድህ የገባውልህን አረማዊ ቢሆን ኢቭን እስላምና ሌላም ቢሆን እንኳን እምርልሃለሁ ብሎ አለው ይላል። አሁን እሱ ጌታችን ከመቤታችን ያለውን ቁርኝነት የሚለው እሱ በሱ ውስጥ ምንም እንትን የለም። ማንኛውም ሁኔታ ሊገለጥለት ይችላል። የእሱን ሳይሆን አሁን ያንኛውን ግን የምነግርህ ሰው ካላመነ ምናልባት በገድሉ በሱ ስራ አምኖ ተጠምቆ ከዛ በኋላ ሊገባ ይችላል። የሱን ስራ አይቶ የዮሐንስ ስራ መልካም ስራ አይቶ ተጋድሎን አይቶ የእምነት ጽናቱን አይቶ አረማዊ የሆነ ሰው አምኖ ተጠምቆ ሊገባ ይችላል እንጂ ያንን አይቶ ካልተጠመቀ ምኑን የሱን ስራ ምኑን ተቀበለው? ምኑን ይቀበለዋል? ስለዚህ አረማዊም ቢሆን እስላምም ቢሆን ይድናል አይደል? ካመነ ከተጠመቀ ነው ሊድን የሚችለው። ሳይጠመቅና ሳያምን እንደሱማ መቼ? እሱ እኮ ካመነ በገድል በታምራትህ ያመነ ነው እኮ። ካመነ ደግሞ አምኖ ተጠመቀ ማለት ነው። ያንን ገድሉን ታምራቱን አይቶ ካመነ ማለት ያው ተጠመቀ ማለት ነው። ያላመነና ያልተጠመቀ ሰው ገነት መግባቱን እሺ ይቅር፣ ቤተክርስቲያን መግባት ይችላል። እስላም ቢሆን ንዑሰ ክርስቲያን ቢሆን አጠቃላይ ቤተክርስቲያን መግባት ይችላል። ሰው እስላም ሳይጠመቅና ሳያምን ቤተክርስቲያን መግባት ይችላል። በኦርቶዶክስ ሃይማኖት ይጠመቅ ይመጣል እንጂ እሱ ምን ሊያደርግ ይመጣል? ምን ሊያደርግ መግባቱ መውጣቱ እኮ አይደለም ትርጉሙ እኮ። ቢመጣ ግን ይገባል እኮ የሚከደው ጸሎት ሊደረግ አገልግሎት ሊሰጥ ለእግዚአብሔር ያምልኮ ስጋው ደግሞ ለመቀበል ጸሎት ለማድረግ ያው በቃ መንፈሳዊ ስራ ለመስራት ካልሆነ ምን ሊያደርግ ይላል? ሌላ እንዲህ ይላል መምህር ገጽ 356 ላይ ቁጥር 14 አባታቸውም እንዲህ ሲል ተናገራቸው፣ አትፍሩ አትደንግጡ፣ እኔ የምስራቁ አባታችሁ ነኝ። ይህቺ ቀን የፍልሰቴ በዓል ሆናለችና የተከበራችሁ ሁላችሁ ልጆቼ ሆይ ወደ እናንተ መጥቻለሁ። የፍልሰቴን ተአምር እንድታዩ አማኞች ሁሉ እባርክና ቀድስ ዘንድ በዚች ቀን እግዚአብሔር ክብር የሰጠኝ የዚችን ቀንም ታላቅ ሆነች። በዚችም የመቃብሬ ቦታ በመታመን ተቀምጦ ያለ እንቅልፍ ያደረውን ጌታ ኢየሱስ ክርስቶስ እምርልሃለሁ አለኝ። ልብ በለው ቀጥሎ የሚናገረውን በምግባር ወንጀለኛ የሆነ ክርስቲያን ቢሆን ውሻና ነጣቂ ተኩላም ሙስሊምና መናፍቅም ቢሆን ከትእዛዜ የራቁ የክርስቲያኖችና የእስላሞችን ነፍስ ሁሉ እምርልሃለሁ አለኝ ይላል። ይህንንም ብሎ ከሱ ተሰወረ ይላል። እስላሞችም ቢሆን ይማራሉ፣ መንግስተ ሰማያት ይገባሉ። መናፍቅም ቢሆኑ ይማራሉ፣ መንግስተ ሰማያት ይገባሉ። በምን ነው ማመን የሚጠበቅባቸው? በክርስቶስ ኢየሱስ በጌታችን ከቅድስት ድንግል ማርያም ሰው ሆኖ መወለድ ብቻ አይደለም ማመን የሚጠበቅባቸው በዘርአ ብሩክ የመቃብር ቦታ ማለት በዮሐንስ ዘጨጌ የመቃብሩ ቦታ ማለት ነው። የእስላሞችን ነፍስ ሁሉ እምርልሃለሁ አለኝ ይላል። እስላሞች ሁሉ ይማራሉ። በአብ ወልድ ወመንፈስ ቅዱስ ማመን አይጠበቅባቸውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ማለት ነው። አረማዊም ቢሆን መናፍቅም ቢሆን ይድናል። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ማለት ነው። መምህር ይሰማል። በደንብ ለመሰማት የተነጋገርነው ዙሮ ያው ቅድም የተነጋገርነው ነገር ነው። ሰው የቅዱሳን ስራ አሁን ይገላት በአጠቃላይ በእኛ ቤተክርስቲያን አስተምሮ መሰረት ገላት ድርሳናት ለሰው ልጅ
አራያ ማንን ታደርጋለህ ተብሎ አንድ ሰው እንትን ይዞ ነው በጡት ነው ጡቱን የእናቱን ጡት እንደዚህ ይዞ ነው የማለለት በጡት ነው የተማለለት መጽሐፋችን እንደሚናገረን። ስለዚህ በመሐላ ውስጥ ሙስሊምም ቢሆን መናፍቅም ቢሆን ከትእዛዜ የራቁ ክርስቲያኖችንና የእስላሞችን ነፍስ ሁሉ እምርልሃለሁ አለኝ። ይህንንም ብሎ ከእሱ ተሰወረ ይላል። ጌታችን አይዋሽም አይደል? እሺ ብሩኬ ወንድምነት ቀጥል። ጥያቄ አለኝ እያለ ነው ከላይ። በተደጋጋሚ ስለሰማቸው ነው ጌታ ህሩይን ማለት ነው። በእኛ ቤተክርስቲያን አስተምሮ ስለሚሉ በተደጋጋሚ የእርሱ ቤተክርስቲያን የት እንደሆነ ቢነግሩን መምህር። እሺ ቡሩክ የእርሱ ቤተክርስቲያን የት ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ አባ ዮሐንስ እሳቸውስ እና ደግሞ ገዳሙ የማን ቤተክርስቲያን ነው? እንግዲህ ከዚህ እንዳየሁት አባ ዮሐንስ ዘጠገሮ ገዳማት አድባራት ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው እኮ። በተደጋጋሚ እንግዲህ በእኛ ቤተክርስቲያን አስተምሮ ሲሉ ስለሰማሁት ነው። እንግዲህ ቤተክርስቲያኒቱ እነዚህ ገዳማት የኢትዮጵያ ኦርቶዶክስ ከሆኑ እነዚህ መጽሐፍት ላይ ያሉት ትምህርቶች በሙሉ የኢትዮጵያ ኦርቶዶክስ ነው ማለት ነው። እና እኔ በእኛ አስተምሮ ሲሉ ወይ ክርስቲያን ሆኖ ከሆነ ምናምን ማወቅ ስለፈለኩኝ ነው። በተደጋጋሚ እንደዛ ስለተጠቀሙ ማለት ነው። ያው እንትኑ ይገልጻል ብዬ ነው። ኦርቶዶክሳዊ ቁም ነገር ስለሚል ይገልጻል ብዬ ነው እንጂ ነው መጀመሪያም ስገባም ያው ተናግሬያለሁና። እሺ እነዚህን ገድላቶች የኢትዮጵያ ኦርቶዶክስ አይደለም ብሎ ነው የሚያምኑት እርሶ? ገድላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው እንጂ ያው ገድላት እንግዲህ በፊት ተሰንደው የተቀመጡ ከብራና የመጡ አሉ። ዝም ብለው በቅዱሳን በአንዳንድ መምህራን የቆዩም አሉ፣ የሚጻፉ አሉ። እና እነዚህ ሲጻፉ ያው መሰረቱ መጽሐፍ ቅዱሳዊ ሀሳቡ መጽሐፍ ቅዱሳዊ ከመጽሐፍ ቅዱስ የማይቃረን መጽሐፍ ቅዱስ የማይወጣ ከቤተክርስቲያን አስተምሮ የማይወጣ ሆኖ ያው በቤተክርስቲያናችን እንደ አርአያ የቅዱሳን ገድላት ጽናታቸውን መንፈሳዊነታቸውን የምናይበት የምንሰማበት ሆኖ ያው እነዚህ ደግሞ አዋልድ እንላቸዋለን። አዋልድ ማለት ልጆች የምን ልጆች ካልን ከመጽሐፍ ቅዱስ ተመንዝሮ ይወጡ የዛን ሀሳብ ይዘው በዛ መሰረት ቅዱሳን ያደረጉትን ስራ የሚናገር ነው እንጂ ከዛ የተለየ ወጣ እንትን የለውም እናምናለን። እሺ ያ ከሆነ በእኛ ቤተክርስቲያን አስተምሮ የሚለው ንግግሮች ስህተት ነው ማለት ነው። የመጀመሪያው እሱ እንዲታረም ነው። ምክንያቱም እነዚህ መጽሐፍት የኢትዮጵያ ኦርቶዶክስ ከሆኑ ከመጽሐፍ ቅዱስ የተቀዱ ናቸው ብሎ የሚያምኑ ከሆኑ በቃ የቤተክርስቲያኒቷ ትምህርቶች ናቸው ማለት ነው። እሱን ማንሳት ስለፈለኩ ነው። ሁለተኛው ሀሳብ ግን ከመጽሐፍ ቅዱስ የማይቃረኑ ሲሉ ሰምቻለሁ። አሁን ለምሳሌ አሁን ኤርሚስ ያነበው የነበረው መጽሐፍ ላይ ሙስሊም የሆነ ሰው በአቡነ ጨጌ ኪዳን እንደሚድን ይናገራል። ይሄ ከመጽሐፍ ቅዱስ ይጣረሳል ወይስ አይጣረስም? አሁን ይኸውልህ ቅድም ተናግሬዋለሁ። በአጠቃላይ ገድላትና ድርሳናት ሲባል በቃ በመንፈሳዊ ማለትም በዚህ በተአምር የተሞሉ ናቸው። በተአምራት ሊደረጉ የሚችሉ በዛ መካከል አሁን ከምንሰማቸውም ከምናያቸው መጻሕፍትም በእኛ አይምሮ ሊሆኑ የማይችሉ አሉ እያልኩኝ ነው። አሉ እናያለን፣ እንሰማለን። ይህን ደግሞ እንደኛ ሀሳብና እንደኛ እንደ ስጋዊ ካሰብነው ሊሆን አይችልም። እሺ ተአምር ነው ካልነስ ይሆናል። ይሄ ነው የኔ ሀሳብ። ጥቅሉ አጠቃላይ እንደዚህ ነው። በቃ ገድላትና ድርሳናትን የምንወስዳቸው በዚህ ሁኔታ ነው እንጂ እንደዚሁ በእኛ ሀሳብ አቅጥነን ከወሰድናቸው ልክ ሊመጡ አይችልም ነው። እሺ ጥያቄውን መቀየር እችላለሁ። በነገራችን ላይ ተአምር እንኳን ቢሆን ከመዳን አንጻር ምንም ከእግዚአብሔር ሀሳብ የወጣ ተአምር ሊኖር አይችልም እዚህ ምድር ላይ። እግዚአብሔር በልጁ በክርስቶስ ኢየሱስ ብቻ መዳን እንደሆነ ስለነገረ ከዛ ውጭ የሆነ የመዳን ተአምር ሊኖር አይችልም መጽሐፍ ቅዱሳችን እንደሚነግረን። ግን እንደዚህ ልጠይቁት
እነዚህ ገድላትና ድርሳናት የሰው የልብ ሀሳብ ናቸው ብለው ያምናሉ እርሶ? ወይ ደግሞ የልብ መሻት ተረት እንደዚህ ነው ብሎ ነው የሚቀበሏቸው እነዚህ መጽሐፍቶች? እነዚህን ገድላት ድርሳናት እንደነገርኩ ገድላት ድርሳናት በመንፈሳውያን ሰዎች የሚጻፉ የተጻፈውም እንደዚሁ ያው ተአምር ነው ብለን የምናምን ነው። ጥያቄ የሰዎች የልብ ፍቃድ የልብ መሻት ነው ወይስ የእግዚአብሔር ሀሳብ ናቸው ነው ጥያቄ። አሁን ለምሳሌ የዮሐንስን ገድል የጻፈው ሰውዬ ዮሐንስ የተባለው ካለፈ በኋላ ነው። በእግዚአብሔር ምሪት በእግዚአብሔር መንፈስ እየተገለጠለት ነው የጻፈው ወይስ የልቡን መሻት ወይ ከሰዎች የሰማውን ነው የጻፈው? ይሄን መጽሐፍ ሲጽፍ መጀመሪያ ማሳሰቢያው ላይ ምን ይላል? እንደዚያ ሲጽፈው ማን ጻፈው፣ እንዴት ጻፈው የሚለው ማሳሰቢያው ላይ እኮ ይኖራል። እርሱን እየጠየቅኩት ነው። ምን ብሎ ያምናሉ? እርሱ እስትንፋሰ እግዚአብሔር ናቸው ወይስ የሰው ሀሳብ ናቸው ነው ጥያቄው። በቀልባቸው ይሄ ተአምር ነው ያልኩህ። ገብቶኛል። ገድላት ተአምር ናቸው። እነዚህ ገድላትና ተአምራት እስትንፋሰ እግዚአብሔር ናቸው ወይስ የሰው የልብ ከልብ የፈለቁ ናቸው? ተአምር ከእግዚአብሔር የፈለቀ ነው ወይስ ምን የመጣ ነው? ተአምር ነው አልኩህ እኮ። የእግዚአብሔር እስትንፋሰ እግዚአብሔር ናቸው ብለው ያምናሉ ማለት ነው። በእግዚአብሔር ምሪት የተጻፉ ናቸው ብለው ያምናሉ። መምህር ተአምር ነው ያልኩህ። አሁን እኔ ተአምር ከሆነ ተአምር ነው። ተአምር እንዴት እንደሚመጣ እኛ አናውቅም፣ እንዴት እንደሚገለጥ እግዚአብሔር በፈቀደው መንገድ ሁሉ ማድረግ ይችላል። እኔ ተአምር ነው አይደለም ማለት እሱ አይደለም ጥያቄ። ስለ ጽሁፉ ነው እየጠየቅኩት ያለሁት። ይሄ ጽሁፍ ሲጻፍ ስለ ጽሁፍ ነው እየጠየቅኩት። ሲጻፍ ለምሳሌ እንደዚህ አድርጌ ልጠይቁት ቀላል እንዲሆን ማለት ነው። ለምሳሌ 5ቱን መጽሐፍት የህግ መጽሐፍት የጻፈው ማን ነው መምህር? እሺ ሰላም ወደ እሱ ሳይሆን አሁን በቃ ያለነው ለዚህ ነው። እኔ የሰጠሁትን ሐሳብ ሰጥቻለሁ አይደለም? አዎ 5ቱን የህግ መጽሐፍት የጻፈው ማን ነው መምህር? እሱን አይደለም አሁን ያለነው ዮሐንስ ጠገሮ ብቻ ነው ያለነው። እሺ ዘፍጥረትን የጻፈው ማን ነው? ቀላል እንዲሁ ስለ ገድለ ዮሐንስ ዘጠገሮ ነው እያወራን ያለው አሁን። እሺ ዮሐንስ ዘጠገሮ ካለፉ በኋላ ነው አይደል መጽሐፉ የተጻፈው? ከሞቱ በኋላ ማን ካለፈ በኋላ? ዮሐንስ ዘጠገሮ ከሞቱ በኋላ ነው አይደል መጽሐፉ የተጻፈው? መቼ እንደተጻፈ አላውቅም። ጻድቅ ኖት መምህር? ጻድቅ ነህ የሚል ስም አልጻፍኩም እኔ። አይ ጻድቅ ኖት ወይ እርሶ? አይ ስለኔ እግዚአብሔር ብቻ ነው የሚያውቀው። ስለኔ ስራ እግዚአብሔር ብቻ ነው የሚያውቀው። አያውቁም እርሶ? ኦርቶዶክሳውያንን ሲያስተምሩ በክርስቶስ ኢየሱስ እንደጸደቁ ያስተምራሉ ወይስ አያስተምሩ? እሱ ያው የራሴ አስተምሮ ነው የሚሆነው። እኮ እርሶ ጻድቅ እንደሆነ አስተምር ካልከኝ የራሴን ሰዓትና ደቂቃ ስጠኝ ላስተምር። አሁን እዚህ አስተምር ካልከኝ ላስተምር እችላለሁ፣ ግን እኔ የማስተምረውን እንትን ልል አልችልም እኮ። ልፈቅድሎት ነው እንዲያስተምሩ ማለት ነው። የማያውቁ ከሆነ ግን እርሶ ጻድቅ መሆኖትን የማያውቁ ከሆነ ለምእመኑ ሲያስተምሩ ምን ብለው ነው የሚያስተምሩት? እሱ የራሴ ምን ብዬ ማስተማር እንዳለብኝ ቤተክርስቲያን የሰጥሽ እንትን አለ፣ በዛ መሰረት ላስተምር እችላለሁ። በስራ ነው አይደል በኦርቶዶክስ የሚጸደቀው? እሱን ደግሞ በርዕስ ብናወራ ይሻላል እኮ። አሁን እሱን እየጠየቅኩት እኮ ነው። ችግር የለውም። በስራ ነው አይደል የሚጸደቀው መምህር? አሁን ይኸውልህ ከኮንቴክስቱ የወጣን ይመስለኛል። አይ ይፈቅድልናል። ችግር የለውም። ኤርሚ ችግር የለውም፣ ፈቅዶልናል። እና በስራ ነው አይደል የሚጸደቀው? ቀጥሉ። ችግር የለውም። በቃ ፈቅዶልናል። በስራ ይጸደቃል። በስራ ነው አይደል የሚጸደቀው በኢትዮጵያ ኦርቶዶክስ መምህር? ይሰማል ድምጼ?
ስለዚህ ያው ለብሩክ ምንድነው መሰለህ በተጠየቀውን ሀሳብ ልሰጥ የመጣሁት በዛ በቅድም የተባለው ነው። በተአምሮ ነው። ይሄ ተአምር ነው። የቤተክርስቲያናችን ተአምር ደግሞ እግዚአብሔር በፈለገው መንገድ ሊገለጥ ይችላል፣ ሊገልጥ ይችላል፣ ሊያደርግ ይችላል የሚለውን ሀሳብ ልሰጥ ነው የመጣው። አስተምሮ ደግሞ የቤተክርስቲያንን አስተምር ካልከኝ ደግሞ ላስተምር እችላለሁ። እሺ ደቂቃ ልስጡትና በክርስቶስ ኢየሱስ ስለሚገኘው መዳን እስኪ ይስበኩን። እሺ ደቂቃ ይዘለውታለሁ። እስኪ በቀፋውት ስለ ክርስቶስ ኢየሱስ በክርስቶስ ኢየሱስ ስለሚገኘው የዘላለም ሕይወት ይንገሩን እስኪ። ቤተክርስቲያናችን አስተምሮ መሰረት የኛ ዋና እንድንጽፍ ጥቅስ እየነገሩን ማለት ነው። እንድንጽፍ የማርቆስ ወንጌል ምዕራፍ 16 መጨረሻው ላይ ያለውን ቃል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ያው ይፈረድበታል ማለት ነው። ይሄ ነው ዋናው አስተምሮ። የአንድ ሰው ያምናል። የቤተክርስቲያናችን አስተምሮ ይሄ ነው። መጀመሪያ ማመን ያስፈልጋል። ከዛ ቀጥሎ አንድ ሰው ካመነ የሥላሴ ልጅ ለመሆን ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ደግሞ ስጋ ነው። አንድ ሰው ከእናት አባቱ ይወለዳል። ከዛ ቀጥሎ ደግሞ ከሥላሴ በመንፈስ ቅዱስ በ40 ቀን በ80 ቀን ጀምሮ ማንኛውም ቃሉን ሰምቶ በመጣ ጊዜ ከሥላሴ ይወለዳል ማለት ነው። አስተምሯችን ይሄ ነው። ከዛ ቀጥሎስ ከተጠመቀ በኋላስ እምነት አንድ የተጠመቁ ብሎ በቃ እኔ ድኛለሁ ብሎ ሊያቆም አይገባም። የቤተክርስቲያናችን አስተምሮ አሁን አምኛለሁ በኢየሱስ ክርስቶስ ስም ተጠምቄ ልጅ ሆኛለሁ አባታችን ነው ብዬ ብጠራም ይህን ሁሉ ጊዜ ማድረግ አለብኝ እስካለ አንድ ሰው ክርስቲያን ከሆነ ጀምሮ እስከ ፍጻሜው ድረስ መጸለይ አለበት፣ አምላኩን መጥራት አለበት፣ መጾም አለበት። መከራውን፣ ስቃዩን፣ የኢየሱስ ክርስቶስ ግርፋቱን ለሰው ልጅ ሲል የከፈለውን ዋጋ እያሰበ መጾም አለበት። 7ቱን አጽዋማት ያው ስራ ምጽዋት መስጠት አለበት። ለደካሞች አይናቸው ለፈረጠ እጃቸው ለተቆረጠ መስጠት አለበት ከሰራው ካለው ላይ። ምክንያቱም ይሄን ሐዋርያ ያዕቆብ እንደሚናገረው ሃይማኖት ያለ ምግባር የሞተች ናት፣ ምግባር ያለ ሃይማኖት እንደዚሁ። ስለዚህ አንድ ሰው አማኝ ነኝ ካለ ጀምሮ ምግባር መስራት አለበት። ስለዚህ በዚህ ሁኔታ የእግዚአብሔርን መንግስት መውረስ ይቻላል። አስተምሯችን ዋናው ይሄ ነው ማለት ነው። መጀመሪያ ያምናል፣ ቀጥሎ ይጠመቃል፣ ከዛ ቀጥሎ እየጾመ እየጸለየ ለአምላክ የአምልኮት ስግደት እየሰገደ ነፍሱ ከስጋው እስከሚለይበት ጊዜ መንፈሳዊ ስራዎችን ጾምን፣ ጸሎትን፣ ስግደትን፣ ምጽዋትን እያደረገ መቆየት አለበት። በማን ስም? በአምላኩ ስም፣ በቅዱሳን ስምም ሊሆን ይችላል። እየሰጠ ጥሩ ስራ እየሰራ መኖር አለበት። ምናልባት እንደ ሰውኛ ኃጢአት ቢሰራስ ቢሰናከልስ ከምስጋና ቢቋረጥስ ሰውን ቢሰድ ሰውን ቢያዋርድስ ወይም ደግሞ ክፉ ስራ ቢሰራስ ቢሰርቅስ በዚህ ሰዓት ደግሞ ሸክማችሁ የከበደ ወደ እኔ ነው። የጨነቀው ሰው ካለ ወደ ኢየሱስ ክርስቶስ ሂዶ ደግሞ ንስሐ ይገባል። ንስሐ ማለት ጸጸት ነው። ነሱ ወመኑስ መቀርበት ይእቲ መንግስተ ሰማያት ቀርባለችና ንስሐ ግቡ። ስለዚህ ንስሐ ስለሰራው ኃጢአት ንስሐ ይገባል። ከአምላኩ ጋር እየታረቀ በዚሁ ሁኔታ ኃጢአት ሲሰራ ንስሐ እየገባ አምላኩን እያገለገለ በቅድስና በጾም በጸሎት እስከ ዕድሜ ፍጻሜው ይኖራል። በዚህ ሰዓት በሞተ ስጋ ቢለይም ያ ሰው የእግዚአብሔር መንግስት ይወርሳል ብለን እናምናለን። ማስተምሯችን ስለሰጣችሁ ያመሰግናለሁ። ብሩኬ ሁላችሁ እሺ ጌታ ዘመኑን ይባርክ። እንግዲህ
ስለ ኢየሱስ በደንብ ነው የነገሩን። በደንብ እኔም ሰምቻለሁኝ። ኦርቶዶክሳዊ የመዳን ፓኬጅ በደንብ ነግረውናል ብዬ አምናለሁ። ከፍታት በስተቀር የቀረ ያው ምናልባት ረስቶት ይሆናል ፍታቱን። ከዛ ውጪ በደንብ ነግረውናል። ጌታ ይባርኩት። አንድ ግን ሲናገሩ ጥያቄ ሆነብኝ ከመጀመሪያው ብነሳ ብዬ ነው። ያመነ የጠመቀም ይድናል፣ ያላመነ ያልተጠመቀም ይድናል ሲሉ ስለሰማ ይፈረድበታል። አይ የዳይዘ ቃል ነው የሚሆነው። ይድናል ያላመነ ይድናል አላልኩም። ዳይዘ ቃል ብለህ ትይዘዋለህ። ያላመነ ያልተጠመቀ አይድንም ብዬ ከሆነ ደግሞ ይሄ ዳይዘ ቃል ነው የሚባለው። እሺ እንደዚህ ነው ያሉት። ምናልባት ስናገር ተሳስቼ ከሆነ ይቅርታ። ያመነ ይድናል፣ ያላመነ ያልተጠመቀ ይፈረድበታል ብለዋል አይደል? ያላመነ ያልተጠመቀ ይፈረድበታል። አዎ ያው አይድንም ማለት ነው። አዎ ጥቅሱን ይነግሩናል። እኔ ጥቅሱን ስለማላውቀው ነው እንደዚህ። የማርቆስ ወንጌል ምዕራፍ 16 ላይ ቁጥር ስንት? ያው እዛው ብታነቡት ሌላም እዚህ የበለጠ ይገኝበታል። ምን 16 ዋናው ምዕራፉ ከተገኘ በቂ። ቁጥሩን እንፈልጋለን። እሺ ኤርሚ የቁጥሩን ፈልግልንና ላስቸግርህ አንዴ። ማርቆስ 16ን ክፈትልን። ማርቆስ 16 ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ አይድንም የሚለውን ከትልን። ኦኬ ያላመነ ያልተጠመቀ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይድናል። አላየኸውም እንዴ ብሩክ እስከዛሬ ድረስ? ምናልባት ዛሬ ካለ እንግዲህ እናያለን። ኦርቶዶክስ ነው የምከፍትልን። እሺ ቆይ ኦርቶዶክስ ብዙ ጊዜ እኮ መምህር ያው ያንብቡት መምህር። እሺ አዎ የነበረ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። አዎ እርሱ ያላመነ ያልተጠመቀ ይፈረድበታል ስላሉ አዲሱ ነው ነው መምህር። ይሄ ነው ሌላ ጥቅስ ነው የፈለጉት። ምንም አዲስ ነገር የለውም እኮ ይሄው ነው። በቃ አንድ ሰው ያ ተቃራኒ ማለት ነው እኮ በቃ አይ ቃሉ ነው። ሐሳቡን ችግር የለውም ያብራሩልናል፣ ችግር የለውም። ቃሉ ላይ ግን ያላመነ ያልተጠመቀ ሚል የለም እያልኩት ያለው ምኑ ነው ስህተት የሆነው? ያላመነ ያልተጠመቀ ብለዋል እርሶ፣ እንደዛ ሚል የለም እያልኩት ነው። አይ እንደዛ ነው። ይኸውልህ ያመነ የተጠመቀም አለለ ከመጀመሪያው። ከዛ ያው ዙረ ያንን ደግሞ አዙረ መገልበጥ ነው በቃ ሌላ ምንም እንትን የለውም። ማርቆስ ሳይገለብጠው ቀርቶ ዋናው መሰረቱን ነገር የሚድንበቱን ነገር ነገር አይደለ እኮ ማርቆስ ሳይገለብጠው ቀርቶ እርሶ ሊገለብጡት ነው መምህር ነው ወይስ ማርቆስ መገልበጡን ረስቶት ነው? ሰው የሚድንበቱን ነው መያዝ ያለበት። የፍርዱ ላይ ምን አንተ ላለመጠመቅ ፈልገህ ነው? አይ ተጠምቀናል፣ ችግር የለውም። እሱ ላይ እናወራለን፣ ችግር የለውም። ቃሉ ላይ ስለዚህ በቃ ያው ካመነ ከተጠመቀ ይበቃል። ከተጠመቅም እና ለዚህ ነው ሰዓት እንትን ብሎኛል። አይ አረቆ ደግሞ ሌላ ጊዜ እመጣለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ ለነበረን ቆይታ።